እግዚአብሔር መልካም ነው የምትለውን ቃል በጣም ነበር መጣላት። ፈልጌ ያገኘሁት የምወደው አባቴ ያደረሰብኝ ተስፋዬን የሚያጨልም ድርጊት። ቆራርጣችሁ ሽንት ቤት ከተቷት ነው ያለው። አባትሽ ነው እንደዛ ነው? አዎ የኔ አባት። ልጅነቴ የተወዘጋገበ ልጅነት፣ ፈልጎ ያለ ማግኘት ልጅነት ሆነ። ባላሰብኩት ባልጠበቅኩት ጊዜ ልጅነቴን ለቅሶ ብቻ የሚያደርግ ድንገተኛ አደጋ ተፈጠረ። ቁልቁለት ነው እና እየተገረባበጠ ታች ደረሰ። አንስቶ ለቀቀው እንደገና ማለት ነው። ስነቃ ቀኝ እጄን አጥቼ ተስፋ እንደሌለኝ ነው የተሰማኝ። ሆስፒታል ውስጥ ተኝቼ ያለው አንድ ባልታወቀ ሰው ነፍስ የማጥፋት ሙከራ ተደረገብኝ። ያለ ፈረቃው ሌሊት ገብቶ ለኔ የስተት መድኃኒት እንዲወጋኝ ያደረገ። ደሟ በጣም ተበክሏል፣ እሱም ማጥራት አለብን ብሎ እንደገና ደም ከኔ መቅረት ጀመረ። አልችልም እኔ ብዙ ነገር አይስተካከል እንጂ እግዚአብሔር ግን ልቤን አስተካክሎታል። ሰላም ውድ ተመልካቾቻችን፣ ይህ በአብርሃም ሚዲያ የሚቀርብላችሁ ፒስትስ ፖድካስት ነው። ዛሬም ከአዲስ እንግዳ ጋር እጅግ አስተማሪ ታሪክ ይዘንላችሁ መተናል። የዛሬው እንግዳችን ሰላም ትባላለች። የ18 ዓመት ወጣት ስትሆን የህይወት ታሪኳ የማትገምቱት ነው። ብዙ ትማሩበታላችሁ። ቻናላችንን ሰብስክራይብ ማድረግ፣ ለብዙዎች ደግሞ እንዲደርስ ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጡን አትርሱ። አብራችሁን ቆዩ። እንኳን ደህና መጣሽ ሰላም። እንኳን ደህና ቆየኝ። ሁሉ ሰላም? እግዚአብሔር ይመስገን። አሜን። ቀደም ከካሜራ ጀርባ ስናወራ ከልጅነትሽ ጀምሮ ስታልሚ ስታቅጂ የነበረው አባትሽን ለመበቀል እንደሆነ ነገርሽ። ለምንድን ነው? የኔ ልጅነት ባጭሩ ያልተኖረ ልጅነት ነው። በቃ በጣም ብዙ ጊዜ ፈልጌው ስላጣሁት በልጅነት አይምሮ ብዙ ጊዜ ፈልጌዋለሁ። ከልጅነቴ ጀምሮ ደጋግሜ ፈልጌዋለሁ። ደውዬለት ልጅ እያለሁ ደውሉልኝ ብዬ ደውዬ እንግዲህ ፈልጌው ነው የደወልኩት። ግን ምን ሲለኝ ምን እንዳተባልኩ ታውቃለህ? ቆራርጣችሁ ሽንት ቤት ከተቷት ነው ያለው። አባትሽ ነው እንደዛ የሚለው? አዎ የኔ አባት። እና በጣም ከባድ ነገር ነው ይሄ ነገር። እንዴት? ለምን? ልጠላው አልፈልግም። አባቴ ነው። ምን መሰለክ፣ አንድ ላይ አይደለም ማዘርና ፋዘር የነበሩትና እኔ አክስቴ ጋር ነው ያደኩት አብዛኛው። እና በዚህ ምክንያት በቃ በጣም እኔ አባቴን እፈልገዋለሁ። ማዘር አዲስ አበባ ናት። እኔ ጫንጮ የሚባል አካባቢ ነው የኔ አክስት ጋር የወሰደችኝ ማለት ነው። እና በጣም ተደጋጋሚ ደውሉልኝ እሱ ጋር አልነበርና ሲደወልለት ከሱ የሚመለሰው መልስ አቁሳይ መልስ ነው። በጣም የሆነ ለልጅ የማይነገሩ ነገሮች ናቸውና እንዴ በቃ ተስፋ ቆረጥኩኝ በሰዓቱ። ግን ድጋሜ ደግሞ አይ ያኔ እኮ ልጅ ስለሆንኩ ሊሆን ይችላል ታስቸግረኛለች ብሎ ሊሆን ይችላል ብዬ አሁንም እንደገና ስፈልገው ነበር በጣም ማለት ነው። እና ግን ከሱ ማገኘው መልስ እንዳለ እኔን አለመፈለግ፣ ለመግለጽ ከባድ የሆኑ የልጅነት ጊዜ ነው የነበረኝ። አባትሽ ከእናትሽ ተለይተው ነበር የሚኖረው? ለምንድን ነው? አባቴና እናቴ ያው እኔ ብዙም አብሬያቸው እንትን አላልኩም። ከተወለድኩ በኋላ በጣም ጫና ያደርስባት እንደነበረ፣ መከላከያ ነው እና በጣም ይደበድባት እንደነበር፣ ሰክሮ ሲመጣ እሷን እንደሚመታት፣ እንዲህ ይቅማል፣ ያጨሳል እና እሱን እንትን እንድትለው እኔ ከተወለድኩ በኋላ ለኔ ከምትሰጠው ጊዜ ይልቅ እሱን ጫት ቡና ፍልታ ጫት አዘጋጅታ እንድጠብቀው ነበር የሚፈልገው። እና ሁሌ በቃ ወቀሳ፣ ሁሌ እሷን ገብቶ መውቀስ፣ ሁሌ ያልሆነ ነገር መናገር ነበርና በቃ በዚህ መሰረት የሆነ ጊዜ እንደዚህ ሽጉጥ አውጥቶባት ሊገላት በሌሊት ማለት ነው። እና የሚገባው በቃ ይሰክራል፣ ምንም ቤተሰብ የሚባልን ነገር አይፈልግም። እና እሷንም በቃ እንድታገለግለው አይነት ነገር ነው የሚፈልገው እንጂ የሚስትነት ድርሻ ምናምን። በየጊዜው ይጣላሉ። ኦርቶዶክስ ነበረንና እንዲህ ቄሶች ምናምን እየመጡ ያስታርቃሉ። እነሱ ጋር ሲሆን ሌላ ሰው ይሆናል፣ እሷ ጋር ሲመጣ ሌላ ሰው ይሆናል። እና በዚህ ምክንያት በቃ ሁለቱ የሆነ ቀን ሊገል ሁለታችንም እና እኔን ትዝ ይለኛል የነገረችኝ አንድ ነገር፣ አንቺ የመጀመሪያ ልጄ ነሽ፣
እና እንዲህ ሶፋ ላይ አንቺን አስተኝቼ ቡና እያፈላሁለት ስታለቅሺ አንስቶ ወረወረሻለች። አባትሽ 6 ወር ምናምን እያለሽ አንስቶ ከሶፋ ላይ ሲወረውር ቶሎ እጄ ልጄም ብዬ ቀለብኩና አንቺን ወስጄ የዛን ቀን አንቺን ሊመታ ሲመጣ እኔ ወገቤን እየሰጠው እኔ ነበርኩ መታዋለች። እና የዛን ቀን ምሽት ውጭ ቆርቆሮ ቤት ውስጥ አድራ በማግስቱ ጠፍታ ወደ ሌላ ቦታ ሄዳ በቃ ከዚያ በኋላ በቃኝ እንዳለች እና ልጅም ነበረች ተማሪም ነበረች። እና ይሄንን ለማለት ለመቅረፍ እኔን ወደ እህቷ ጋር ትልከኛለች። ታላቅ እህቷ ጋር ሀያቴ ጋር እንዳድግ ታደርጋለች ማለት ነው ከልጅነት ጀምሮ። እሷ ይሄንን በዚህ ጊዜ ከሱ በተለየች ጊዜ እየሰራች እሷ ብር ልትልክና እኔ አክስቴ ጋር ሆኜ እንድማር አደረገች ማለት ነው። እኔ አድጌ ትምህርት ቤት ሲገባ ያው አባትሽ የት አለ አባትሽ ማን ነው የሚሉ ብዙ ነገሮች አሉ። የኔ የአእምሮ ጥያቄዎች አሉ። አክስቴ ባለ ያው ልጃቸው እንዳልሆንኩ ነው የሚነገረኝ። ለዛ ብዙ እንትን አይኖረኝም። በቃ በየጊዜው አባቴ ጋር ደውሉልኝ እሱን አገናኙኝ ነበር መላቸውና ሁሌ እንደዚህ ስላቸው ታዩ ይሉኛል እሱን። እኔ ግን በቃ የኔን አባት ማወቅ ፈልጋለሁ እሱን ማግኘት ፈልጋለሁ እላለሁና ስልኩን ምናምን ፈልገው አግኝተው ደወሉለት። ልጅክ እንደዚህ ትፈልጋለች አረች ልጅ አእምሮ እየተጎዳ ነው ምናምን ሲሉት ምንድነው የመለሰው መልስ ቆራርጡና ሽንት ቤት ከተቷት እኔን አይመለከተኝም ስለሷ ጉዳይ አይመለከተኝም ያለው ማለት ነው። አባት ነው እንደዚህ የሚለው? አዎ የኔ አባቴ ብዬ የምጠራው ሰው ቆራርጡና ሽንት ቤት ከተቷት እኔን አይመለከተኝም ሲል በጣም በሰዓቱ በጣም ከፍቶኛል። በጣም ማለት እንዴ የሌላው ሰው አባት ለልጁ ይንዘፈሰፋል፣ የኔ ግን ጭራሽ ጥላቻን ነው የሚያሳየኝና እንዴ አልኩኝ። በቃ በጣም ከፋኝ በሰዓቱ። ግን በዛም ብቻ አልተኩም። ምናልባት እያደኩም መጣው በዛ ብቻ አይደለም። በቃ ልጅነቴ የተወዘጋገበ ልጅነት ፈልጎ ያለ ማግኘት ልጅነት ሆነብኝ። እኔ አድጌ ስደውልለት ምን እንዳለኝ ታውቃለህ? የትኛውም አባት ልጁን ከክፉ ነገር ይጠብቃታል። በተለይ ሴት ልጅ ከሆነች ከክፉ ነገር ሊጠብቃት መከታ ሊሆናት ወንድም ሊሆናት አማካሪ ሊሆናት ነው። የኔ አባት ግን አይደለም እንዲህ አይነት ነገር ይቅርና ደወልኩኝና አስበኸዋል አባት ሆነክ አንተ አሳልፈክ አንተ የትኛውም አባት ልጁ እንድትበላሽበት አይፈልግም። የትኛውም አባት ሌላ ወንድ እንድታወራ አይፈልግም። ያለ ጊዜ ማለት ነው። አዎ ያለ ጊዜዋ ጭራሽ ማውራት የሌለባት ወንድ እንድታወራ አይፈቅድም። እና የኔ አባት ግን ለሱ ደውዬ ሄላው ምናምን ብሎኝ እንካን ታውራት ብሎ ለጎረምሳን ይሰጠኝ አሳልፎ። በስንት ዓመትሽ ነው ይሄ? በቃ አደግ ካልኩ 16-15 ዓመት በኋላ አባትነት ላይ በጣም ነው አባቴንም ወደው። ግን እሱ ደግሞ በጣም ነው የሚጠላኝ በተቃራኒ ማለት ነው። ከልጅነትሽ ጀምሮ ቆራርጣችሁ ጣሉ መባሉን እየሰማሽ እንዲሁም ደግሞ እናትሽ ሊገል እንደሞከረም እየሰማሽ እናትሽም ደግሞ ስለ አባትሽ በ6 ወርሽ እንደወረወረሽ እየነገረችሽ እንዴት ይህን ያክል አባትሽን ልትፈልግ ይቻልሽ? እኔ ለአባትነት ትልቅ ቦታ ነው ያለኝ። ይህንን ስለ እኔ ብቻ አይደለም እኮ ብዙ ሰው እንደዚህ አይነት ህይወት ውስጥ አለ። እና ብዙ ጊዜ አባትነትን ሳስብ ብዙ ኃላፊነት ያለበት እግዚአብሔርን ነው ማስበው በተዘዋዋሪ። አሁን ላይ እግዚአብሔር ራሱን ነው ያስኩት። አሁን በዚህ እድሜ አባቴ እግዚአብሔር ነው፣ ወዳጄ፣ ጓደኛዬ። በቃ የሆነ ሰዓት ላይ ታውቃለህ እጄን ይዞ የሚሄድ ሰው ፈልግ ነበር። እና ሌላው ቀርቶ እኔ እኮ ጌታ ሆይ እላለሁ ምንም ነገር አልፈልግም እኮ። ግን አባት ሆኖ እጄን ይዞ በቃ አባቷ ነኝ ብሎ በኩራት እኔም አባቴ ነው ብዬ እንድናገር ብቻ ነበር የምጠብቀው። አባትነትን ሳስብ እግዚአብሔር ለኛ የሆነውን ነገር ነው ማስበው። አንደኛ ልጁን እስከ መስጠት ድረስ እኔን ይወደኛል። አሁን እንደው በደንብ አገናዝቤ ነው እነዚህ ነገሮች እንትን ብለው። ግን ምንም ባላወኩበት ጊዜ ራሱ አባትነት ለኔ ትልቅ ቦታ አለው።
በጣም እንደዚህ አባት እንድትወጂ አባት እንድትፈልጊ ያደረገች ተጽዕኖ የፈጠረ ነገር አለ? በቃ ሰዎች ጋር የምታየው ነገርም እኮ የሰዎች ቤት የምታየው ነገር አባት ለሌሎች ልጆች የሚሆነውን ስታይ በቃ ሁሉም ሰው ልክ አይሆንም፣ ሁሉም ሰው ስህተት ውስጥ ሊኖር ይችላል። ስለዚህ የኔም አባት አንድ ቀን ይስተካከላል። እንዴት ነው ግን አባቷ ማይወዳት ልጅ ምንድነው ጥፋት ይላሉ ብዙ ጊዜ ማለት ነው። እና አንዳንዴ ደውዬ ራሱ ይቅርታ የምልበት ነገር አለ። አዎ ምናልባት በእኔ ጥፋት ባይሆን በእናቴ እንትን ብሎ ይሆን በቃ እኔን እንዲገፋኝ ያደረገው ነገር ምንድነው? ብዙ ጥያቄዎች አይምሮ ውስጥ ይፈጠራሉና እናቴን መጠየቅ አልፈልግም። ለምን መሰለህ? ስሜቷ ይጎዳል። እሷም ያሳለፈችው ነገር ስታስብ እንደምታለቅስ አውቃለሁ። ብዙ ነገር እንደሚሰማት አውቃለሁ። ለዛ ምንም ነገር ላነሳባት አልፈልግም። ግን ሁሌ ጥያቄ ይፈጠርብኛል። ለምንድነው አባት የሚጠላኝ? ለምንድነው እኔ ሊቀበለኝ ፈቃደኛ ያልሆነው? ብዙ አይነት ጥያቄዎች አሉና ከባድ ነው ለመግለጽ። አሁን ስንት አመትሽ ነው? 18። እስካሁን ድረስ በ18 አመት ውስጥ አባትሽን አግኝተሽ ታውቂያለሽ? 8 አመቴ ምናምን 9 አመቴ ላይ ነው በቃ። የዛን ጊዜ ምን አይነት ስሜት ተሰማሽ? በጣም ደስ አለኝ። በጣም ምክንያቱም በፎቶ ነው የማውቀው እኔ አንድ ጊዜ ነው ያየሁትና ፎቶን ሳይ ከፍቶኛል በጣም። ሁሌም አየዋለሁ፣ ብዙ ፎቶዎች ቤት ውስጥ አሉ። ማዘር ታወጣለች ትጥላለች፣ እኔ ደብቄ ያስቀምጣለሁ። የሱ ፋይሎች አሉ ቤት ውስጥ። ክፉ እንደሆነ እኮ አውቃለሁ፣ ለኛም ጥሩ ነገር እንደማያስብ አውቃለሁ። እንደ ሰውማ ስናስበው ጥሩ ነገር የማያስብልህን ሰው እኮ ከህይወት ታወጣዋለህ። ግን እኔ ምንም አባትነቱን ነበር የምፈልገውና ያኔ ሳየው በቃ ድጋሜ ላየው ጓጓ ነበር። ድጋሜ ላገኘው ምን አለ ዘመዶቼ ያገኙታል እኮ መንገድ ላይ እኮ እንዲህ ሲሆን አየነው እንዲህ ሲሆን አየነው ይሉኛልና እኔ ለምን አያጋጥመኝ ጌታው ይላል። ምክንያቱም እነሱ አባታቸው ስላልሆነ አወሩበት እላለሁ። እኔ ግን አባቴ ስለሆነ እሸፍንለት ነበረ፣ ብዙ ነገሮችን ዝምል ነበረ። እነሱ ግን አባታቸው ስላልሆነ እንደሚፈልጉት አድርጎ ሰካራም ነው፣ መንገድ ላይ ሽንቱን ይሸናል፣ እንዲህ ይሆናል ብሎ ክፋቱን ነገር ነው የሚያወሩልኝና ምን አለ እኔን ብታጋጥመኝ ብዬ አውቃለሁ። መንገድ ላይ ምን አለ ከኔ ጋር ብንገጣጠም። ምክንያቱም ከዛ በኋላ አላገኘሁትም። 8 አመት አካባቢ ያለው ነው ያገኘሁት። ላለፉት 10 አመታት አላገኘሁትም። እዛን ጊዜም እንደ አይነት እንትን ሙሉ አብሮ ተቀምጦ የማውራት እንትኑ አልነበረንም። በቃ እንደ ድንገት ነው እዛ የነበርኩበት አካባቢ መጣ ተባለ፣ አየን። በቃ የሆነ ፈገግ ሲል አይቼዋለሁና የሆነ ምንም ቢሆን ከዛ በኋላ ተስፋ አደረብኝ። እንደገና ብዙ ነገሮችን ከተባልኩ በኋላ ልቤን ስብር ያደረጉትና ግን እንደገና ደግሞ ተስፋ እንዲኖረኝ እንደገና ደግሞ አባት አለኝ እኮ ባለፈው እኮ መጥቶ ነበር እላለሁ። ግን እኮ አመታት ተቆጥረዋል። ባለፈው እኮ መጥቶ ነበር እምልባቸው ጊዜዎች አሉ እና በቃ ከዛ በኋላ አግኝቼው አላውቅም። በህይወት አለ አባትሽ አሁን በዚህ ሰዓት? አዎ በህይወት እንዳለ እኮ አውቃለሁ። ዘነበ ወርቅ አካባቢ እንደሆነም አውቃለሁ። አሁን ላይ በጣም ሰካራም ራሱን እንደማይጠብቅ ምናምን ብዙ ነገር አውቃለሁ። እኔን ሊያገኘኝ እንደማይፈልግ የሆነ ሱሱን ብቻ ነው የሚያጠናክረው። በጣም የሱስ ተጠቂ ነው። እግዚአብሔር ነው በጣም ብዙ ጊዜ እግዚአብሔር ወይ ቀን ጨምርለትና አንተን አግኝቶ ሌላው ቢቀር በቃ አንድ ቀን ምናፍቀው ነገር የኔ ልጅ ቢለኝ ብዬ ብዙ ጊዜ ናፍቃለሁ። ብዙ ሰው ትልልቅ ሰው ሳግዛቸው የኔ ልጅ ይሉኛል ወንዶች ትልልቅ ሰዎችና ምን አለ የኔ ልጅ ቢለኝ አንድ ቀን ጥሩ ልብ ኖሮት ክፋትን ስለኔ ክፉ ነገር ከማውራት ወጥቶ የኔ ልጅ ቢለኝ ብዬ በጣም እመኛለሁ። ግን እስካሁን እድሜ ድረስ በቃ የሆነ ተስፋዬ በጣም ተበልቷል። በአባትነት ቦታ ላይ በሱ ያለኝ ቦታ ላይ በሱ የተነሳ በቃ ጥሩ አመለካከት የለኝም ለወንዶች። በዚህ ምክንያት ለወንዶች በሙሉ በቃ አጠቃላይ ወንዶች በሙሉ ጥሩ አመለካከት የለኝምና
የሆነ ሰዓት ላይ ምን ሆንኩ መሰለ እንደዚህ ያለሁበትን ምናምን ሁኔታ ሰምቶ አንድ ሰው እኔ አባቱ ሆንሻለሁ አለኝ ማለት ነው። እና ደስ አለኝ። ምክንያቱም ልጅ ሆነክ የምታየው ነገር በቃ አባት አላት መባል ለኔ ትልቅ ነገር ነው። የሆነ ከማገኘው ካሉ ብዙ ነገር በችግር ነው ያኖርኩት፣ ግን አባት አላት መባል ምን አለ ምንም ደሃ ለምን ጎዳና ተዳዳሪ አልሆንም፣ ግን አባት እናት አላት መባል እጅ ተይዞ መሄድ በጣም ነበር የምፈልገው። እና አባት ሆንሻለሁ ሲለኝ በጣም ደስ አለኝ። ያለሁበትን ሁኔታ ሰምቷል እና እውነት አባት አገኘው። የራሴ አባት አልተቀበለኝም፣ ግን ሌላም ይቀበለኝ። እሺ አልሽው? አባት ሆንሻለሁ ስልሽ አዎ በቃ ደስ አለኝ። እሺ አልኩኝ። እደውልለታለሁ፣ እንዴት ነክ እለዋለሁ። ግን የሆነ ሰዓት ላይ የሆነ ከሱ ጥቅም ፈልጌ መሰለው፣ እሱ ነገር እንዳደርግልኝ ፈልጌ መሰለው። እኔ ግን ከሱ ምንም ፈልጌ አይደለም እኮ መደውልለት። አሉ ጓደኞቼና ለደቂቃ አንተ ሲል እንደሚጨነቅ አባቴ ይጨነቃል፣ አባቴ እንዲሆናል ይላሉና በቃ እኔ የሆነ ስለኔ እንደሚጨነቅ እኔም ለሱ መጨነቅ አለብኝ ብዬ አሰብኩ። መደወል ጀመርኩ ምናምን ደጋግሜ ስደውል ሌላ ነገር አስመሰለብኝ። ሌላ ነገር ማለት በቃ እኔ ከሱ ጥቅም ፈልጌ አይነት ነገር አስመሰለው። ከሱ ግን ምንም ፈልጌ አልነበረም። እኔ እዛ ጋር ደጋግሜ የምደውለው በቃ አባት አገኘዋል። ሲከፋኝም ለሱ ነው ልነግር የምፈልገው፣ ደስ ሲለኝም ለሱ ነው ልነግር የምፈልገው። ምክንያቱም አባት ነው። አሁን ሲከፋኝ እግዚአብሔር ፊት ነው የምወድቀው። ምንም አላስችል ሲለኝ ጌታ ሆይ ነው የምለው። ምክንያቱም አባት ሆኖ ያሳየኝ እግዚአብሔር ስለሆነ፣ ወዳጅ ሆኖ ጓደኛ ሆኖ ያሳየኝ እግዚአብሔር ነው። አልችልም ባልኩባቸው ሌሊቶች እኔ ከእንግዲህ ወዲህ አይበቃኝም ወይ ብዬ ብዙ ጊዜ ተስፋ ቆርጫለሁ። እኔ የትኛዋ ልጅ ሆኜ ነው ወይም ደግሞ የሆነ ራሴ ላይ ነው እንከን የምፈልገው፣ የሆነ እኔ እነሱን የምበድል አይነት ሆኖ መሰማት ጀመረ ለኔ ማለት ነው። ምንድነው የቀረበኝ ሁሉ ይርቀኛል። እኔ ቀርቤ አባቴ ነው ብዬ ስለቀረብኩት ነው እንዲሆነው ብዬ ብዙ ነገር አሰብኩኝ፣ ብዙ ነገር አሰላሰልኩኝ። ግን እሱም የሆነ ሰዓት በጥቅም መሰለው ከኔ ህይወት ወጣ። ጭራሽ እኔንም ብላክ አረገኝ። ለወንድ ልጅ ጥሩ አይነት አመለካከት አልኖረኝ አለ። ከዛ በኋላ የኔ አባት እንደዛ ነው፣ ከሱ የተሻለ ሰው አለ ብዬ ማሰብ እንዳልችል ሆነ ማለት ነው። ምክንያቱም እዛ ጋር ስመጣ ያገኘው ጥሩ ነገር አይደለም። እና በቃ ወንድ ልጅ የሆነ ሊያጠፋኝ ወይ ሊጎዳኝ ሊሰብረኝ ነው የሚመስለኝ የትኛውም ወንድ ልጅ። በቃ አንቺ ትምህርት ቤት አንቺ ስሜት የለሽም፣ አንቺ ምንድነው የአንቺ ጉዳይ እስከባል ደረጃ ደርሻለሁ። ለምን በቃ እኔ ወንዶችን የሆነ ቀድሞ የተፈጠረው በአባትነት ጉዳይ ላይ የተፈጠረ ነገር ስላለ ወንድ ልጅ ሁሉ በቃ ክፉ ነገር የሚያስብብኝ ነው የሚመስለኝ። ወንድ ልጅ ሁሉ የሆነ ከቀረብኩት በኋላ የሚርቀኝ አይነት ነው የሚመስለኝ። ወንድማዊነት ለምን አይሆንም? በምንም ዙሪያ ጥሩ አመለካከት አልኖረኝ አለ። ትምህርት ቤት አንቺ ምንድነው ከምንድነው የተፈጠርሽው? ከወንድ ተፈጥረሽ እንዴት ወንድ ልጅ ትጣያለሽ የተባልኩባቸው ጊዜዎች አሉ። እኔ ወንድ ልጅ በቃ መቅረብ የልቤ ልነግረው አልችልም፣ እንደዚህ ወንድሜ ላረጋው አልችልም፣ ጓደኛዬ ላረጋ አልችልም ስል ከምን ተፈጥረሽ ነው አንቺ ምንን የምጣዩ እስከመባል ደረጃ ደርሻለሁ። ያደረብኝ ነገር ነው። እኔ የት አካባቢ ነበር ያደግሽው? እኔ ጫንጮ የሚባል አካባቢ ነው የተወለድኩት፣ አዲስ አበባ ነው። ግን ያው እንዳልኩክ በዛ ምክንያት እናቴ ጫንጮ የሚባል ቦታ አክስቴ ጋር ወሰደች። ከተወሰኑ ጊዜዎች በኋላ ደግሞ ወደዚሁ ተመለስኩኝ ማለት ነው። ተመልሼም ያው ክላስ ምናምን ነበረ፣ ብዙ ነገር ነበር። ተስፋ እየቆረጥኩ ነበር መጀመሪያ። ምክንያቱም በልጅነት አይምሮ ብዙ ነገር ማሰብ በጣም ከባድ ነው። 6ኛ ክፍል እያለሁ ነው 2012 ላይ ጌታን ያገኘሁት። ከዛ ድረስ በጌታ አልነበርኩም፣ ኦርቶዶክስ ነበርኩ። ጌታን 2012 ላይ ሳገኝ ብዙ ነገሮች የታደሱ። እንደገና ጌታ እኔ ጋር ሲመጣ አባት ሆነኝ፣ ጓደኛ ሆነኝ።
ቤተሰቤ ሆነኝ፣ ጉለቴን ሸፈነው። ኦኬ ማልቀስ ያለብኝ እሱ ጋር እንደሆነ፣ መጠጋት ያለብኝ እሱ ጋር እንደሆነ፣ እሱ እጄን እንደሚይዘኝ ተረዳው እና 2012 ላይ ወደ ጌታ መጣን። እኔና ማዘር ቤተሰብ ጋር በቃ ሙሉ ቤተሰቦቼ ጋር ተጣላሁ። በዚህ ምክንያት ጌታን በመቀበላችሁ? አዎ በቃ ሙሉ ቤተሰብ ሁሉ እንዴት ትላንትናን ያሳለፈሽን ገብርኤልን ሚካኤልን ረግጠሽ አሉ። የመጀመሪያ ኬዝ አለ። አሁንም ብዙ በቃ በጌታ ስንሆን ደግሞ ቻሌንጅ፣ ግን እዛም ውስጥ ሆኖ አዲስ አማኝ ስትሆን በቃ እግዚአብሔር ነው የሚታየክ፣ ተስፋ ነው የሚታየክ፣ ባይብል ስተዲ ነው የሚታየክ እና በዚሁ እያለሁኝ 7ኛ ክፍል 2014 ላይ የመኪና አደጋ አጋጠመኝ። የዛን ጊዜ ገና ሀርብ ላይ ነው ያለው። ቅዳሜ እሁድ ቸርች እየሄድን እኔ እናቴ ቤተሰብ እህት ወንድሞቼ ታናናሾቼ ተሰብስበን ወደ ቸርች እየሄድን ነውና ባጃጅ ነው ተሳፍረን ወደ ታች መውረድ ጀመረን ማለት ነው። ትራፊኮች የቆሙት ለሌላ ጉዳይ ነው። የበዓል ሰሞን ስለነበር ፋውል ተሰርቶ ነበርና ለዛ ጉዳይ ነው የቆሙት። ፊት ለፊትም ጭኗል ባጃጅ እና ለሱ የቆመ መሰለውና እሱ ወደ ግራ ዙራለው ሲል ወደ ቀኝ ተደፋ ማለት ነው። ባጃጁ ተደፋ ወደ ቁልቁለት ነው እና እየተገለባበጠ ታች ደረሰ። ራሳቸው እነሱ ስር ደረሰ ማለት ነው። አንቺ ያለሽበት ባጃጅ? አዎ። እና ከዛ በላይ ሙሉ ሰው ተነሳ። እኔ ግን እዛው ስር እያለው አንስቶ ለቀቀው እንደገና ማለት ነው ባጃጁን። ለምን? የድንጋጤም ይሁን ቶሎ ሁኔታውን ዞር ለማድረግ አይነትም ይሁን ትራፊክ ፊት ነው የወደቀው። ትራፊክ ሙሉም ቪዲዮ ነበረው እየቀዳ ነበርና ከላይ ጀምሮ ነው እንዲህ የተገለባበጠ የመጣውና ሙሉን መረጃ ነበረው። አንስቶ ለቀቀውና አንስቶ ሲለቀው ሙሉ የተገለበጠው ወደ ቀኝ እጄ ነው ባጃጁ። አዎ አሁን ቀኝ እጄ ላይ ነው አደጋ የደረሰው እና ተሰብሮ ብቻ መቅረት ይችል ነበር፣ ይድን ነበር። አንስቶ ድጋሚ ሲለቀው ደም ስሬ ተቆረጠ። መተጣጠፊያ ላይ ያለው ደም ስሬ ተቆረጠ። እሁድ ቀን ነው፣ ሆስፒታል ዝግ ነው። ጤና ጣቢያ ደም ብቻ አስቁመው ሪፈር ወደ ሌላ ቦታ ወደ አለርት ተላኩኝ ማለት ነው። ወዲያው ቤተሰብ ሰምቶ ገብርኤልን ትታስለሄደች ነው፣ ኬልን ትታስለሄደች ነው እንጂ እንኳን ጌታ ረዳሽ እንኳን ህይወትሽ ኖር ያለኝ ሰው አልነበረም። እና ገባውኝ አለርት ተሰፋ አንድ ላይ። እኔ ደግሞ አይቆረጥም አልኩኝ። ዲና ላጣ አይቆረጥም። ምክንያቱም በቃ እኔ ገና ብዙ ነገር ህልም አለኝ፣ ተስፋ አለኝ እና ብዙ ነገር አጥቻለሁ። ካሁን በኋላ ግን ብዙ ምንም ማጣት የለብኝም፣ አይቆረጥም አልኩኝ። እስከ 3 ቀን ድረስ ደም ስር መሰፋት ይችላልና የደም ስር ዶክተር ያው ኢትዮጵያ ውስጥ ትንሽ ነው እና ወላይታ ሶዶ ውስጥ ክርስቲያን ዶክተር አለ፣ የውጭ ክርስቲያን ሆስፒታል ውስጥ የሚሰራ የውጭ ዶክተር አለና እሱ ደም ስር እንደሚሰራ እንደሚቀጥል ተነገረንና ወደዛ ልላክ ነበር። እንደነገ ወደዛ ልሄድ ዛሬ ማታ ባጃጁን እስኮርት የያዘው ልጅ ወዲያው ታሰረ። ዋናው ባለ ባጃጅ ግን ሆስፒታል ያለውን ነገር እየተከታተለ ነው። ባጃጁን የያዘው ሰው ሌላ ነው? አዎ የባጃጁ ባለቤት አይደለም። የባጃጁ ባለቤት ነው እዛ ሆስፒታል የመጣውና በቃ አይዞሽ እንደሚል አይነት ሰው ሆኖ ነው የመጣው። እንዳልኩ ወንድ የለም ጎናችን ላይ፣ አንቺና እናትሽ ናቸው። እና ይከታተል ነበርና እኛም በቃ እንደ ቤተሰብ አድርገነዋል። እሱ ስላልገለበጠኝ አቅርበነዋል። እሱ ደግሞ እንደ ነገ ልሄድ ነው ዛሬ ማታ አልተኛም። እዛ ሆስፒታል ታስሮልኝ ነው እንደዚህ ቁስሉ ታስሮልኝ ወደ ላይ እንደዚህ እጄ ተንጠልጥሎ ነው ማድረው ያኛው ማለት ነው። ዘወር ባልኩ ቁጥር አልጋ በተነካ ቁጥር ያመኛል እና ስላልተለያየ ማለት ነው። ትንሽም ቢሆን ስላል በጣም ቁስሉ ያማል። እንደ ነገ ልሄድ ነው ዛሬ ማታ በስተት ዶክተር መድኃኒት እንዲሰጠኝ አደረገ ማለት ነው። ለኔ ሐኪሙ ሌላ መድኃኒት እንዲሰጥሽ ነው? አዎ ያለ ፈረቃው ለሊት ገብቶ ለኔ የስተት መድኃኒት እንዲወጋኝ አደረገ። ቤተሰብ ነው እያደረ የነበረው።
እዛው አለርት ሆስፒታል ነው? አዎ አልተኛም እና የእንቅልፍ መድኃኒት ነው መተኛት አለባት ብሎ ነው ወቅቱኝ የሄደው። እንደ ነገ ልሄድ ነው ጠዋት ተቀያሪ ዶክተሮች ሲመጡ እኔ ግን የለውም። ሰውነቴ ውስጥ እየተሰራጨ ነው መድኃኒቱ። በጣም ላበላው ሆኛለሁ። ራሴን ድጋሚ ያገኘሁት አይሲ ክፍል ውስጥ ነው። አይሲ ክፍል ውስጥ እንዳለ ሰውነቴ ላይ ማሽኖች ተሰካክተው ኦክሲጅን ተሰክቶልኝ ነው ራሴን ያገኘሁትና የዛሬ ቀጠሮ እንደቀረ በቃ አሁን እንደገና ያደጋው ጊዜ የፈሰሰ ደም አለ። አሁንም ደግሞ ደሟ ተበክሏል። ስለዚህ ይሄ ደም መቀዳት አለበት ከውስጧ ተባለ። መድኃኒቱ ግን ሌላ እንደሆነ በምን ታወቀ? ወዲያው አይሲ ክፍል ገብተው መረመሩኝ። በቃ ምርመራ አካሄዱ የሆነ ዶክተር ነው ለሊት የእንቅልፍ መድኃኒት ብሎ ወቅቷት የሄደ ያክስታችን ልጅ ነበር ያደረውና እንደዚህ ወቅቷት የሄደው ብሎ ነገራቸው። ሙሉ ምርመራ እንትን ሲሉ ምክንያቱም እኔ እዛ ጋር አልነበርኩም። መጥቶ በማሽን ነው ብዙ ነገሮችን ያስተካከሉት። የወጋሽን ሐኪም የመፈለግ የማግኘቱ ነገር አልተደረገም። ምክንያቱም አለርት ሆስፒታል ትልቅ ሆስፒታል ነው። ዲጂታል ካሜራ ይኖራል ብዬ አስባለሁ። ይሄ መርፌ ወይንም ደግሞ ማይሆን መድኃኒት ስትወጊ የሚያሳይ ካሜራ ይኖራል ብዬ አስባለሁ። ሌሎችም ሜካኒዝሞች ይኖራሉ ብዬ አስባለሁ። ደምሽ እንደተበከለ ሌላ መድኃኒት እንደተወጋ ሐኪሞች ከደረሱበት ያንን ሐኪም ፈልገው የማግኘት ነገር አልተደረገም። በጊዜው ተደርጎ ነበረ ግን ተሸፋፍኖ ነው። ኦሬዲ ብዙ ጊዜ ዶክተሮች ማክስ አድርገው ምናምን ነው የሚመጡት። በጣም ተፈልጓል በሰዓቱ ግን ተሸፋፍኖ ነው። ማን ነው የሚባለው ነገር በቃ እኛም በዛ ሰዓት እውነቱን ለመናገር ህይወት ለማዳን የኔን ህይወት ለማዳን ነው ሁሉም ሲጣጣር የነበረው። ደሟ በጣም ተበክሏል፣ እሱም ማጥራት አለብን ብሎ እንደገና ደም ከኔ መቅረት ጀመሩ። ለህይወት አሳሳቢ ጉዳይ ሆነ። ገና ደም ተፈልጎ ለኔ ሊሰጠኝ ደም መፈለግ ተጀመረ ከሌላ ማለት ነው። ስለዚህ የዛሬው ፕሮግራም ቀረ ማለት ነው። እዛው ላይ ተሰዶ የነበረው ማለት ነው። አዎ። ስለዚህ አሁን ከወጣች እቺ ልጅ እርግጠኛ ሆነ እንንገራችሁ መንገድ ላይ ትሞታለች። ስለዚህ አትሂድ ተብለው ዶክተሮች አስጠንቅቀው ተናገሩ። ስለዚህ በዛው ክትትል ላይ 1 ሳምንት ምናምን የሚሆን አይሲ ክፍል ቆያሁኝ። ከአይሲ ክፍል ወጣሁኝ። ቁስሉ ጭራሽ እየበሰበሰ መጣ። እጄ እየደረቀ ጣቶቼ እየደረቁ መጡ። ስለዚህ ምን ማለት አለባቸው? በቃ ጋንግሪ እየፈጠረ ነው፣ ልቧን እያደከመው ነው። ስለዚህ መቆረጥ አለበት እጇ አሉ። አይ ቆረጥ ምን ያልኩኝ በጣም ብዙ ታጋልኩኝና በዛ መሃል አንድ ነብይ ነበርና ምን አላት መሰለክ ማዛሪ በጣም ነብያትን ታምናለች። በጣም ከመልክ በላይ ትድናለች። የራይድ ክፈይልኝና መጥቼ ጸልይላታለሁ ትድናለች አለ። ሆስፒታል እያለች ነው? አዎ አለርት ውስጥ ተኝቼ ትድናለች አይቆረጥም እጇ አላት። ቃሜን ይሁን ከፍላለሁ ምናምን ብላ መጥሁ ጸልዮብኝ ሄደ። ግን ምንም አይነት ለውጥ የለም። ጭራሽ እንደዚህ እየተባለ በጸሎቱ ሲጠበቅ እኔ አቅሜ እየደከመ መጣ። ኧረ ተው ዶክተሮች እኛ ኃላፊነት አንወስድም ማለት ጀመሩ። በየቀኑ ማለት ነው ቀኑ በገፋ ቁጥር። ከዛ በቃ መነሳት አለበት እጇ ተባለ። ከዛ ቀን ቀጠሮ ተሰጥቶ ሰርጀሪ እንደነገ ትገቢያለሽ ተባልኩኝ። ያው ሰርጀሪ የሚገባ ቀን ምግብ አይበላም ሙሉ ቀን። ልክ እኔ ልገባ ስል ሰው ይመጣል። ከባድ ፔሸንት ሲመጣ እኔን ያሳልፉኝና በቃ አንቺ ደህና ነሽ ቆይ ትንሽ ጠብቂ ይሉኛል። እንደዛ እያለ ማታ 2 ሰዓት ሆነ። ማታ 2 ሰዓት ሲል ገባሁኝ ሰርጀሪ ክላስ። ከ18 ዓመት በታች ለሆነ ሰው ሙሉ ማደንዘዣ አይሰጥም። ግማሽ ማደንዘዣ ነው የሚሰጠው። ግማሽ ማደንዘዣ ተሰጥቶኝ ጀመሩ ሰርጀሪውን። ከሰርጀሪው እንደጀመሩ የሚገርም ነገር ትንሽ እንደሄዱ ማብራት ጠፋ። ሰርጀሪ ላይ ያለሽ አንቺ? አዎ እኔ ሰርጀሪ ላይ ያለው ማብራት ጠፋ። ጄኔሬተር ሙሉ እንትኑን ያበራዋል ሆስፒታሉ፣ ግን እያንዳንዱ ላይቶች ላይ አይሆንላቸውም። ገና ዶክተሮች እንዳለ ተሰብስበው ላይት አብርተው ምናምን መቀጠል ጀመሩ። ሌላው ችግር ደግሞ አጥንት የገጠመ ልጅ ስለሆነ እዚህ ጋር ያለው አጥንት መተጣጠፊያ ላይ ያለው አጥንት ገጠመ። እንደዚህ ታጥፎ ታስሮ ስለነበረ ነው። አዎ በቃ ኦሬዲ ይስተካከላል ተብሎ እንትን ብሏል። ዶክተሮች የሚችሉትን ያክል ሰርጀሪ አድርገዋል። ስለዚህ የልጅ አጥንት ስለሆነ
ወዲያው ገጠመ። ገና እሱን ሲሰብሩ ደግሞ ሰዓቱ ሄደ። ነቃው። እኔ አሁን እንግዲህ ማዘሬን ማስፈረም አለባቸው። የመጀመሪያው ማደንዘዣው አልቋል። አሁንም ድጋሚ ማደንዘዣ ለመስጠት ኃላፊነት በዛው ብትሞት መፈረም አለብሽ አሏት። እናቴ ፈረመች። በቃ ሁሉም ማንም የለም እንዳልኩ ቤተሰብ እኛ ጋር ሁሉም እንደዚህ ስላደረጋችሁ ነው የሚለው፣ እንዲህ ስለሆናችሁ ነው እንጂ አጋጣሚ ነው አደጋ ነው ያለ ማንም ቤተሰብ የለም። ሁሉም ሰው እንዲህ እመቤቴን ስለካዳችሁ ነው፣ ኪዳነ ምሕረትን ስለካዳችሁ ነው። በጣም እኛ ቤት ግንቦት ልደታ ይከበር ነበር። እኛ ቤት በጣም ማዘሬ በስነ ስርዓት ደግሳ በጣም እንትን ነበር እና ያ ሁላ ነገር ቀረ ወደ ጌታ ሲመጣና እንዲህ ስለሆናችሁ ነው እንጂ የሚሉን ሁሉም አደጋ ነው፣ በምክንያት ነው ያለ ማንም ሰው አልነበረም። እና በዚህ መሃል ላይ ያለው እንደገና ሌላ ማደንዘዣ ተወጋው ማለት ነው። በዛ ሰዓት ማታ 2 ሰዓት የገባሁት ሰርጀሪ 7 ሰዓት ተጠናቀቀ። በድጋሚ ገባሽ ሰርጀሪ ማለት ነው? አዎ በቃ በድጋሚ ገባሁት ሰርጀሪ 7 ሰዓት ከሌሊቱ 7 ሰዓት ላይ ነው ያለቀው። ያው ለተወሰነ ጊዜ አልነቃውም ነበር። ስነቃ ቀኝ እጄን አጥቼ ከግማሽ በታች ቀኝ እጄ የለም። ምንም ኮንፊደንስ አጣው። ከዚህ ጀምሮ ማለት ነው? አዎ ከዚህ ከመተጣጠፊያ ጀምሮ አሁን ያው እንደምታየው አሁን አርቲፊሻል አብሽበታለሁ። በልብስ ተሸፍኗል። ኮንፊደንሱም የለኝም አሁን ድረስ ራሱ እንደዚህ ያለዚህ መንቀሳቀስ። ከብዙ ነገር ተደበቅኩኝ። ብዙ ነገር ተደራረበብኝ። እማቃቸው ጓደኞቼ እንኳን ማየት ፈራው። ወደ ውጭ ወጥቶ ሰውን መቀላቀል ሰውን ማየት ፈራው። 7ኛ ክፍል እያለሁ ነው ሰዎችን ማግኘት፣ ከሰዎች ጋር እንደ ጓደኞቼ መሳቅ፣ ብዙ ነገር ተገደበ የኔ ማለት ነው። ባይብል ስተዲ ያጠናለሁና መጀመሪያ የመጣልኝ ነገር እንዲህ አስተማሪያችን ቤት ሲመጣ በቃ ካሁን በኋላ ቸርች አልመጣም ማለት ነው ያልኩት ማለት ነው። እና ምክንያቱም ብሉይ ኪዳን ላይ ያው በአካል ጉዳተኛ ሰው ቤተ መቅደስ አይገባም። እንዴ በቃ ካሁን በኋላ ቸርች አልሄድም ማለት ነው። አንተን ሲሰበክ አላይም፣ ሲዘመር አላይም፣ እኔ አልዘምርም ማለት ነው። ብዙ ነገር ነው ያሰብኩት። ተስፋ እንደሌለኝ ነው የተሰማኝ። በጣም ሁሉም ሰው ሲመጣ እግዚአብሔር መልካም ነው ይለኛል። እግዚአብሔር መልካም ነው የምትለዋን ቃል በጣም ነበር መጣላት። እግዚአብሔር መልካም ከሆነ ለምን የኔን ልጅ አላዳነም? እግዚአብሔር መልካም ከሆነ የስንት አይን ሲያበራ ነበር እንደ ኢየሱስ ለምን የኔን አቃተው? ጥያቄ ከራሴ ጋር ተፈጠረብኝ በየጊዜው ማለት ነው። እና በቃ ሰዎች እኛ ቤት ሲመጡ እኔ ወደ ጓዳ ነው የምገባው። ሰዎች ፊት ጨከን ብሎ የመቆም ሞራሌ ጠፋ። ሰዎችን የማየት እንደገና ተስፋ የማድረግ እንትኔ ጠፋ እንዳለ። እና ትምህርት ቤት አልሄድም ነበር። እንግዲህ እንዳልኩ 7ኛ ክፍል ላይ ትምህርት ቤት ፈተና ጊዜ ነው ሳልማር ነበር የምፈተነው። እስከ 5 ውስጥ የነበርኩ ተማሪ ነኝ። ከአዲስ ከ5 ምትውጪ ወዳዳሪ ማለት ነው? አዎ ምንም እና በቃ አስተማሪዎች ይተማመኑብኝ ነበር በብዙ ነገር ነው። በቃ ብዙ ሰው ተከፍቷል፣ ግን እኔ ከፋኝን ያክል ማንም አልከፋውም ነበር በሰዓቱ። ሁሉም ወጣ ስለሚጠቋቀሙብኝ ነበር የሚመስለኝ። እና አለርት ረጅም ጊዜ እንትን የሳይካትሪስት ምክር ሲሰጠኝ ነበር። ምንድነው የሚሰማሽ እያለች ሁሌ የሆነ ራሴ ላይ የሆነ ነገር እንዳላደርግ ሁሌ ምን እንደሚሰማሽ ንገሪኝ ትለኝ ነበርና ምክንያቱም በየጊዜው በቃ የሆነ በቃ ጎዶሎ እንደሆንኩ ብዙ ነገሩን ካምባላ እንደማልችል ነበር የሚሰማኝ። ከዛ በዚሁ መልክ ወደ 8ኛ ክፍል አለፍኩኝ። ተወዳዳሪ ተማሪዎችን ምናምን ትሸልማለች ቸርችና በዛ ታወቃለሁ። እና እንደዚህ አይነት የቸርቻችን ታዳጊ እንደዚህ ሆናለች ተብሎ በቸርች ተሰባስቦ አርቲፊሻል ተሰራልኝ። ኦኬ በቤተክርስቲያን ማለት ነው? አዎ በቤተክርስቲያን ተሰባስቦ አርቲፊሻል ተሰራልኝ። ያንን አርቲፊሻል አድርጌ ትንሽ ኮንፊደንስ ኖሮኝ መንቀሳቀስ ጀመርኩ። ከዛ ቸርች ምናምን መሄድ ጀመርኩኝ። ጓደኞቹ እኔ ከጎደለው ይልቅ
የታሰረው ልጅ ከኔ ከጎደለው ነገር ይልቅ የጓደኛቸው መታሰር በእኔ ምክንያት መሆኑ ስለሚያውቁ ይከነከኑ ነበር። በቃ ጧት ማታ ለኔ ጥሩ እይታ የላቸውም። ጧት ማታ እኔን ያገለማምጡኛል። በቃ ጥሩ አይነት ነይ እንሸኝሽ ብሎ የሆነ ቦታ ይዘውኝ ቢጠፉ ደስ ይላቸዋል። እኔ ደግሞ በጣም ነበር ከዛ በኋላ ባጃጅ መኪና የተባሉ ነገሮች በጣም ነበር ያስጠሉ። የባጃጁ ባለቤት ግን አላሳከመሽም? አላሳከመኝም። እንዴት መሰለክ ሪሲት ቢቆረጥ ኢንሹራንስ ሊከፍል የሚችለው በሰውየው ስም ሲቆረጥ ነው እንጂ በእናቴ ስም ሲቆረጥ አይደለም። ቁረጪ እኔ እከፍላለሁ በማን ስም ነው ግን ሪሲቱ የሚቆረጠው? በእናቴ ስም ነው። ሲቀጥል ደግሞ ትርፍ ጭኖ ነው ያደጋ የተፈጠረው። ስለዚህ ኢንሹራንስ የራሱን ጠበቃ አቁሞ እኛ ከጨዋታ ውጪ ነን ብሎ ራሱን አውጥቷል። ትርፍ ጭኖ ነው እንደዚህ አደጋ ያደረሰው። እኛ በ3 ሰው ከጀርባ ጭኖ አደጋ ቢያደርስ ኢንሹራንስ እንከፍላለን። ግን ትርፍ ከተባለው በላይ ጭኖ ስለሆነ እንዲሆነው እኛን አይመለከተንም ብሎ በራሱ ጠበቃ አቁሞ ተከራክሮ ከመሃል ወጣ። ኢንሹራንሱ ማለት ነው። አዎ ይሄ ሰው ደግሞ ሚስቱ አራስ ናት። የሆነ ጥሩ አይነት ህይወት አይደለም የሚኖረው። ፍርድ ቤት ደግሞ ህግ ስለሆነ የቤቱን ዕቃ ጭምር ቆጥራችሁ ወስዳችሁ መሸጥ ትችላላችሁ ተባለ። ያ ደግሞ ህሊናችንም አይፈቅድም። የሾፌሩ ነው ወይስ የባለባጃጁ? አይደለም የባለባጃጁን። ባጃጁ የሱ ስለሆነ እንደዚህ ማድረግ ትችላላችሁ ተባለ። እኛም ጠበቃ አቁመን እንትን ለማለት ባጃጇ ተሽጣ እንትን እንዲላል። ግን አብዛኛውን ፐርሰንት ጠበቃውን የወሰደው ምክንያቱም ጥብቅና ለማቆም በትንሽ ብር አይቆም። የዛን ጊዜ ደግሞ በትንሽ ብር ነበር ባጃጇ የተሸጠችው። ጠበቃ ቆሞ ተከራክሮላችሁ ነበር? አዎ ቆሞ ተከራክሮልን ነበር ብዙ ነገሮችን። እዛ አካባቢ ደግሞ ኦሮሚያ ክልል ነው። ብዙ ነገሮች ከባድ ነው። ልክኛል የኛ እንትን ሊል ሲል ከኋላ የሚሰጡት ነገር አለ። ብዙ ነገር ነበርና እሱ የቤት ድስትና የሆነ ዕቃ ተቆጥሮ ከቤቱ ከሚስቱ ቤት ቢመጣ እኔን እንጂ ሊመልስልኝ አይችልም። ስለዚህ በቃ ታው ነው። እሱንም ቸርች እንዳልኩክ አስተባብራ ይሄንን አርቲፊሻል ተሰራልኝ ማለት ነው። በዚህ መልኩ ያው እንግዲህ ትምህርቴን 8ኛ ክፍልን ወደዚህ ዓለም ገና ወደሚባል ሰፈር ሄድን። ምክንያቱም ሰዎቹም ለኛ ጥሩ እይታ አልነበራቸውም። ዓለም ገና ወደሚባል ሰፈር ሄድን። ትምህርት ቤት ያው አዲስ ትምህርት ቤት በገባ ቁጥር ያ ትምህርት ቤት እኔ የተማርኩበት የመጀመሪያ ትምህርት ቤት ያው ደና ሆኝም ስለሚያቆኝ ብዙ እንትን ለማለት አልከበዳቸውም። እኔም አልከበዳኝ። አዲስ ትምህርት ቤት ሲገባ ደግሞ ገና እንደ አዲስ ሰውን ሀብዬ ማስላመድ አለብኝ። ይሄ ደግሞ መናገር በጣም ነበር። በቃ ሁሌ እንትን ከሰዎች ጋር እንዳልኩ አልግባባም። ስለክ በዚህ ምክንያት ድሮ በጣም ተግባቢ ነኝ። ትምህርት ቤት ሚዲያ ላይ በጣም የሆነ ዜና ምናምን በመዘገብ ታወቃለሁ፣ ግጥም ምናምን በማቅረብ ታወቃለሁ። ያ ሁሉ ሞራሌ በቃ ከሸፈ። የሆነ ሰውን መፍራት ጀመርኩ። ሰው ምን ይለኛል ነው በቃ ዋናው ሐሳቤ። እኔ ነገሌ በቃ የሆነ የሚጠቋቁሙብኝ እንደሚጠቋቁሙ አውቃለሁ። በቃ ትምህርት ቤት ምንድነው እጅሽ ይሉኛል። ምንድነው እጅሽ? ያው ተማሪም ደግሞ እንዲህ ነው ብሎ ለመጠንቀቅ ትንሽም ቢሆን ትልቅ ሰው ነው የሚሻለው። ምን ሆኖ ነው እጅሽ? ደርቆ ነው? ምንድነው ነው? በቃ ብዙ አይነት ኮሜንታቸው ነው የሚናገሩ የተሰማቸው። ስለሚሸፈን ማለት ነው። አዎ በልብስ ስለምሸፍነው። ይሄ አርቲፊሻል አሁን ኖርማል በልብስ ሲሸፈን ኖርማል እጅ ነው የሚመስለው። ሲነኩስ ደግሞ ይደርቃል። እና ምንድነው ድርቀቱ? ምንድነው እሱ እያሉ መፈላሰፍ ይፈልጋሉ። የሚፈልጉትን ነገር ይናገራሉ። በቃ በዚህ ምክንያት ሁሌ ስቅቅ እንዳልኩኝ ነበረ። እንዳልኩክ ደግሞ እኔ ወንድ ተማሪዎችንም እንዲህ የመቀረብ እንትኑ የለኝም። በቃ እና ትንሽ አስተማሪዎች ይረዱኛል ማለት ያለሁበትንም ሁኔታ ያውቃሉ። በቃ አይዞሽ። እና ደግሞ ያው በትምህርትም እንደዛ ካደጋው በኋላም ተመልሼ ከ1 እስከ 10 ውስጥ አልወጣሁም ማለት በቃ ደረጃዬን አልለቀቅኩምና ይሄ ነገር አስተማሪ እንዲወዱኝ ያደርጋቸዋል። እና በቃ እንዲሁ ያልኩ ሃይስኩል ገባሁ።
ሃይስኩል ላይ ምን አጋጠመኝ መሰለክ? የሆነ ሰዓት ላይ እንዲህ እንዳልኩክ እኔ ወንድ በጣም ነው መጠላው። ማለት ጥሩ አመለካከት የለኝም። ወንድ ልጅ ሲባል በቃ ጥሩ አይነት ኢሜጅ አይደለም አይምሮ ውስጥ የሚመጣው። አለቃ ነኝ ትምህርት ክላስ ውስጥ ምናምን ብዙ ነገር አስተማሪዎች ይወዱኛል ምናምን ነገር። ከዛ እሱ እንዲህ አይነት ጓደኛ እንደሆነው ላይክ ቤስት ፍሬንድ እንደሆነው ይፈልጋል። ይህ ደግሞ እንደሱ አይነት ነገር ከወንዶች ጋር ጓደኛ ሊሆን አልችልም ብዬ መለስኩለት ማለት ነው። ምን ያደርጋል እንዲህ በጣም ብዙ ሴቶችን ትምህርት ቤቱ ብዙ ሴቶች አለ የሚባል በቃ የሆነ ጎረምሳ ዱርዬ የሚባል አይነት ወንድ ነውና አሰባሰባቸውና ሄዱና እጅሽ ምን ሆኖ ነው የደረቀው ብላችሁ ሙድ ያዙባት አላቸው። ለምንድን ነው እንደዛ የሚለው? እሱ ያቀረበው ጥያቄ ነበር ለኔ። እንደዚህ ከእሱ ጋር እንደሆን ይፈልጋል። የሆነ በቃ ብዙ ሰዎች ብዙ ሴቶች አይነት አብሮት የሚሆኑት አይነት ሰው ነው። እና እኔ ደግሞ አንደኛ ነገር እንደዚህ አይነት ባህሪም የለብኝም፣ እንዲህ መሆንም አልፈልግም እለዋለሁ። ደግሞ ይሄን ያህል ደግሞ ደፍሮ የመናገር ኮንፊደንሱም የለኝም። ሰዎችን ገና ለገና አንቺ እንደዚህ ነሽ፣ የምሬን ነው የምልህ፣ አንቺ ቆራጣ ነሽ ተብያቃለሁ። በጣም ልቤን የሚሰብረው ቃል ነው ይሄ ነገር። ምክንያቱም እኔ ፈልጌ አላመጣሁትም ማለት ግን ሰው ልጅ ደግሞ ከመረዳት ይልቅ ያቺን ደካማ ጎን ተጠቅሞ እኔን ማጥቃት እንትን ይላቸዋልና በቃ እንደዚህ ያደረገ በቃ ልጆችን አሰባስቦ ምናምን ተሰብሮ ነው ወይስ ደርቆ ነው ምንድነው በቃ ብዙ ነገር እንዲዘባበቱብኝ አደረገ። ከዛ የትምህርት ሞራሌን አጠፋው፣ ብዙ ነገር እንዲከፋኝ አደረገ። ቤት ገብቼ አልሄድም በቃ ትምህርት ቤት አሁን በኋላ ትምህርት ቤት አልሄድም። ምክንያቱም ትምህርት ቤት ማንም አይወደኝም፣ ማንም አይረዳኝም፣ ማንም እኔ ፈልጌ እንዳመጣሁት ሊረዳኝ አይችልም። በቃ እኔ አልማርም አልኳት ማዘርን ማለት ነው። በቃ በኋላ አልማርም። ምክንያቱም ልቤን እያደሙት ነው። በየቀኑ አዲስ ሰው እንዲህ ነው የሚያየኝ፣ ትክ ብሎ እጄን ነው የሚያየው። ሁሌ ኪስ ውስጥ ከትቼ ነው የምንቀሳቀሰውና የሆነ ጃኬት ነገር ደውሼ ኪስ ውስጥ ከትቼ ነው የምንቀሳቀሰው። ከኪስ ውስጥ አይወጣም። ምንድን ነው ደርቆ ነው። ወጣቱ ይዘባበትብኛል እዛ ትምህርት ቤት ውስጥ። በጣም ከባድ ቻሌንጅ ነበር ማለት አዲስ ነገር ኔቸር ሲሆን ቢያንስ ከልጅነት ስለሆነ አምነው ነው የምትኖርበት። ግን ተፈጥሮ ያለውን ነገር ለምን ሆነ ነው ሁሌ የምለው። ቀለል አድርጎ መናገር ለኔ በጣም ከባድ ነበር። እንዲህ ሆኜ ነው ብዬ አልናገርም። ብዙ ጊዜ እንባ ነበር የሚቀድመኝ። ብዙ ጊዜ እንዲህ ሆኜ እኮ ነው ከማለት ይልቅ ሰምቶ እውነት ነው የሚለው ነገር። አንድ ነገር ሆነው ስትባልና ሳትሆነው ስትባል እኮ አይደለም። እኔ ደግሞ ሆኜው ነው አንቺ ጎዶሎ ነሽ ሲሉኝ ባልሆን ምንም አይመስለኝም። ገብቶሃል? እኔ ሙሉ ያለው ጎዶሎ ነሽ ቢሉኝ ምን ነው ጎዶሎ ብዬ ጥያቄ አይፈጥርብኝም። ስለሆንኩት ግን ወዲያው ልብ ይጎዳል። ለምን ጌታ ሆይ ነበር የምለው ሁሌ እግዚአብሔር ጋር ሄጄ እግዚአብሔር ሆይ እኔ ለአንተ እንጀራ ልጅ አይደለሁም አይደል? ለምንድን ነው ብዙ ነገር የምታሳጣኝ? በዚህ ልጅነቴ ገና በቃ ብዙ ጊዜ ውሰደኝ ያልኩበት ጊዜ አለ። እግዚአብሔር ሆይ በቃ እኔ ለአንተ ማልጠቅም አይነት ከሆነ ከማጉረመርም ውሰደኝ፣ በቃ ልገላገል ይሄን ህይወት። እንዴ ብዙ ጊዜ የሞከርኩባቸው ጊዜዎችም አሉ። በቃ እኔ በተለይ 9ኛ ክፍል እያለሁ ብዙ ጊዜ ራሴን ለማጥፋት ሞክሬ ነበር። እንዴ በቃ መኪና ውስጥ ብገባ ሊያተርፈኝ ይችላል። በጣም ብዙ ነገር እያመዛዘንኩ ነበር የምናገረውና መኪና ውስጥ ብገባ ሊያተርፈኝ ይችላል። እኔ ደግሞ እንዲሆኝ መትረፍ አልፈልግም። በቃ ጨርሶም የሚጨርሰኝ ነገር ነው የምፈልገው ብዬ በቃ በስነ ስርዓት የሆነ ጊዜ እምሬ ነው የምልህ፣ አሁን ነው የምናገረው እዚህ እንጂ ማዘሬ እንኳን ማታውቀው መድኃኒት ወስጄ አውቃለሁ። ይገል መድኃኒት? አዎ በቃ መድኃኒት እንትን በጣም አሞክሳ ብዙ ቤት ውስጥ ነበርና ሁሉንም ለቅሜ ዋጥኩት። በጣም አላበኝ። በጣም ትልቅ ሳል ትልቅ እንትን ሆነብኝ። በጣም ታመንኩኝና እግዚአብሔር ደግሞ ያለ ጊዜው ምንም ነገር አያደርግም እና አስመለሰኝ። ወዲያውኑ አስመለሰኝ። ወጪው ብዙ ሳልቆይ ወደ ላይ ብሎ እንትን አለ። የዋጥሽው መድኃኒት ማለት ነው?
በቃ ታዲያ እሺ ምንድነው የሚሻለኝ ጌታ ሆይ? እኔ ብዙ ነገር እያጣሁ ነው። አባት አጣሁ። ስቲል የመኪና አደጋ እንደደረሰብኝ ነገር ያለው ምንድነው ያን ጊዜ እንኳን ተደውሎለት ምን አገባኝ አይነት ያለ ሰው ነው። በቃ የሆነ ለኔ ምንም አይነት ፊሊንግ የሌለው አይነት ሰው ነው። ብዙ ነገር ድገቴ ሁሉ የተበላሸ ነው። ጥሩ ብዬ ማውራው ታሪክ የለኝም። ጥሩ እኮ ነው ብዬ በልጅነቴ እኮ እንዲህ ነበር እምለው ታሪክ የለኝም። ለምንድነው እኔ ታሪክ አልባ የምታደርገኝ ጌታ ሆይ ብዬ ብዙ ጊዜ አውቃለሁና እኔ በቅቶኛል በቃ ከዚህ በኋላ ብዬ ብዙ ጫፍ እየደረስኩኝ በጌታውኝ እኮ ነው። ግን እንዲህ የምለውም በጌታውኝ ነው። ምክንያቱም እንዲህ የሚሉ ክርስቲያኖች አሉ አሁን ድረስ ለእነሱም ትምህርት እንዲሆን ስለምፈልግ ነው። በቃ አለ ብዙ ነገር አለ፣ ግን ጌታ አለ። የሆነ ሰዓት ላይ በቃ ምንም ነገር ሴት ጓደኛ እስካይኖረኝ ድረስ ሴት ጓደኛ የለኝ፣ የወንዶች አልቀርብ፣ ታናናሾች እህቶች አሉኝና ሁሌ ምን ትለኛለች በቃ እኮ ሁሌ ከፍቱኝ ሳለቅስ ታያለችና ይበቅላል እሺ ትለኛለች። ትንሽ ናት በጣምና ይበቅላል እሺ ትላንትና አንድ አጉራ ምናምን እኔ ነበር መሰራትና ይበቅላል እሺ እግዚአብሔር ትልቅ አርጎ እጅህን የሚሰጥሽ ትልቅ አርጎ ትለኛለች። ወይም ደግሞ ይሁን አላህ አሻንጉሊት ስለሚያዩ ማጂክ ሆነ ይመጣልሻል በቃ አታልቅሽ እሺ ትለኛለች። አሁን ላይ በደንብ አርጋ ጸጉር መስራት ትችላለች፣ ግን 10 አመቷ ነው አሁን ላይ ማለት ነው። እና እኔ ምንድነው እኔ ነበርኩ ብዙ ነገር ማድረግላት እንዲ ጸጉሯን ምናምን መስራትና አሁን ተገላቢጦሽ ነው እሷ የ10 አመት ልጅ እኔን ጸጉሬን ትሰራኛለች እና ማዘርም ታለቅሳለች። እሷ ፊት ማልቀስ አልችልም፣ ግን ሁሌ ታቀብኛለች። አልቅሼን ትስል ጧት አይኔ ያብጣል። እስከገባ ድረስ ዘመላለሁ፣ እስከገባ ድረስ እዛች ክፍል ዘመላለሁ። ምክንያቱም እሷም ብዙ ያጣቻቸው ነገሮች ስላሉ ድካም በኔ በሆንኩት ነገር እንድታዝን አልፈልግም። በቃ እኔ እንጃ እግዚአብሔር ግን ደግ አባት ነው። ደግ ነው ስለ እኔ እንጃ አሁን ቸርች ላይ ሳገለግል ዘመር ምናምን በቃ ስለ ደግነት ሲዘመር አልችልም እኔ። ምክንያቱም ደግነቱን አሳይቶኛል። አባቱነቱን ሲዘመር አልችልም። እንዴት መሰለ ይጋረደኝ እግዚአብሔር። እንዴት ሞት ጫፍ ላይ ደርሶ መመለስ፣ ሞት ጫፍ ላይ ደርሶ ተራራ ጫፍ ላይ ያደረሰ መመለስ። ለዛ ነው በቃ እግዚአብሔር ሲጠብቀኝ የነበረው። ሆነ በቃ አላማ አለኝ። ሁሌ ሲጸለይ የሚነገረኝ ነገር አለና አላማ አለኝ ይልሻል እኮ እግዚአብሔር። አንቺ ለምን ታበቂያለሽ ነው? መቼ ነው ብያቃል ነው መቼ ነው እንዴ የኔ አላማ አንተ በኔ የምትፈጽመው የአላማ መቼ ነው? በቃ ሁሌ ከሱ ጋር ነበር ማውራው። ምክንያቱም የምችለው እሱ ነው። ሰውን እንዲህ ነው ማለት አልችልም። ብናገርም የልቤን መነግሮ ሰው የለኝም። የልቤንም ሰምቶ ወይ ብሎ ነገ ደግሞ ዞሮ ሊያወራብኝ ነው የሚሰማኝ። እግዚአብሔር ግን ነገዬን ሊያስተካክል ነው የሚሰማኝ። ነገዬን ሊሰራው ነው የሚሰማኝ። የሆነ ተስፋ ይሰጠኛል ሁሌ እግዚአብሔር። ተስፋን የሚሰጥ ደግሞ የታመነ አምላክ ነው። ትናንትና ይገርመኛል እንዴ አሁን ብዙ ሰው እኔን ታሪክ ሲሰማ አንቺ ግን የሆነ በዚህ እድሜሽ የሁላ ታሪክ አሳልፈሻል ይለኛል። ምክንያቱም እኔ ልጅ እኮ ነሽ ይሉኛል፣ ግን ልጅነቴን እኮ አልኖርኩትም። እንደ ልጅ እንደ ወጣት በዚህ እድሜ እንዳለ ሰው እንዲህ አሁን እኔ ሁሉም ስትሰማው የኔን ታሪክ ሀዘን ነው አይደል? እዚህ ቦታ ተደሰትኩ እኮ እንዲሳኩ እኮ ምልበት ታሪክ የለኝም። ወደ ጌታ መጥቼ ያጋጠሙኝ ነገሮች ቤተሰብ የሚያይዙት ወደ ጌታ ከመምጣት ሃይማኖት ከመቀየር ጋር ነው። የነሱ እንትን ታውቃለህ፣ በጣም ወዳታለሁ ሀያቴን በጣም እና ምን እንዳለች እንዳውቃለሁ። ከእንግዲህ ወዲህ ተምራ ምን ልታመጣ ነው? ስለዚህ በቃ ልመና ትጀምር፣ እዚህ ቤተክርስቲያን ትምጣ፣ ወደ ድሮ ሃይማኖቷ ትመለስና በቃ እዚህ ትሞልክስ ወይ ልመና ትጀምራለች ማለት ነው። መለመን መንገድ ላይ በቃ ምን ከዛ የተሻለ ህይወት የለም ነው እሷ። ለጌታ እኔ እንደዚህ አይነት ህልም አይደለም ያለኝ ከድሮ ጀምሮ። ብዙ ህልም አለኝ። ለብዙዎች የምደርስ ሴት መሆን እፈልጋለሁ። ብዙዎችን
አስተማሪ የሆነች ሴት መሆን እፈልጋለሁ። ያ የነገርከኝስ እንዴ አደጋው ከመፈጠሩ በፊት አገልጋይ ትሆኛለሽ ብለኸኛል ነበር እንዴ? ብዙ የቤቴን ስራ ትሰሪያለሽ፣ ብዙዎች ባንቺ ይድናሉ ብለኸኛል ነበር። የታለ የተስፋ ቃል ብዬ ብዙ ጊዜ አስቦ ከምትወደው ሰው እንደዛ መባል በጣም ነው የምወዳት። ምክንያቱም ከአክስቴ ጋር አሳድጋኛለች፣ ደግፋኝ ብዙ ነገር እንትን ብላኛለች እና እሷ እንደዛ አለች ግን እላለሁ ግን መልሳም ትለኛለች በቃ አሁን ምንድነው ህልምሽ ትለኛለች። ምንድነው ሐሳብሽ? እንዴ አሁን በቃ ይሄ ጴንጤ የምትይውን ነገር ኢየሱስ የምትይውን ነገር ተይና ወደ መቤቴ ተመለሺ፣ ተጠመቂ፣ ንስሐ ግቢና በቃ ከዛ በኋላ ቤተክርስቲያን ነው የምትኖረው እሷ አሁን ወልክሳ። እዚህ ቤተክርስቲያን ኑሪ፣ እንደዚህ ትሆኛለሽ፣ በቃ የለት ጉርስ አታጭም ምናምን ነገር ትለኛለች። ይሄንን አይደለም እኔ ያ አይደለም እኔ ልጅነት ነው እኮ ቢያንስ አግኝቶ ተደስቶ መጨረሻ ደሃ የሚሆኑ ሰዎች አሉ። እኔ ግን ይሄ አይደለም እኔ ጌታዬ። በጣም ከእግዚአብሔር ጋር ነበር የኔ ሙግት፣ ሁሉ ጊዜ ከእግዚአብሔር ጋር ነው። አሁንም ድረስ እግዚአብሔርን ተስፋ አድርጌ ነው የምኖረው። እግዚአብሔር ያለኝን ነገር አስቤ ነው የምኖርበት። ሌላ ምክንያት የለም። ያለኝ ነገር አለ፣ የተናገረኝ ነገር አረግልሻለሁ፣ አደርስሻለሁ። የሆነ በጣም ማረሳው ቃል አለ። ምን ተባልኩ መሰለ? የሆነ ቀን ሲጸልይ እንዴ እኔ በቃ ማለት በጣም ተስፋ የቆረጥኩበት ሰዓት ላይ ማለት ነው። ቤተሰብ እንዲህ ነው የሚለው ከግራ ከቀኝ በቃ ትምህርት ቤቱም ሁሉም ነገር አስጠልቶኛል። ከዛ የሆነ ቀን ጾም ጸሎት ገብተን ነበርና በግሩፕ ከዛ እንዲህ ያለኝ ጸልየው ሁላችንም የምናየው አንቺ ስታለቅሽ ነው እና እግዚአብሔር ደግሞ እንዲህ ነው የሚልሽ፣ ምልክት ያደረኩብሽ ልጄ ነሽ ነው የሚልሽ። ሌላ ነገር አይደለም፣ አንቺ ምልክት ነው ያደረኩብሽ፣ ከሌላው ለይቼ ምልክት ነው ያደረኩብሽ ነው እንጂ አንቺ እንደ ጉለት የቆጠርሽው ነገር አለኝና እግዚአብሔር ግን ምልክት ነው አለኝና በቃ አቺ ቃል ልቤን ደገፈችው። ሁሌ ዮሐንስ 14 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያታለሁ ይላል። በቃ እግዚአብሔር መልካም ነው ሲባል ይከፋሽ ነበር። አሁን ስለዛ ጥያቄ መልስ አገኘሽ? በጣም አሁን ላይ እግዚአብሔር እውነት መልካም ነው። መልካምነቱ በምን ልግለጽልህ? በጣም ለኔ ብዙ ጊዜ ከእናትም ከአባትም በላይ ሆኖልኛል። እግዚአብሔር ጓደኛ ሆኖልኛል። መልካም ነው ብዬ ስናገር ሆኖልኝ ስላየሁት ነው። አሁን ሆኖልኝ አይቻለሁ በቃ። እና መክብብ 3ም የኔ ቃል ናት። በጣም ለሁሉም ነገር ጊዜ ያለው ይላል መክብብ 3። ለመሳቅ፣ ለማልቀስ፣ ለሁሉም ነገር እና አልቅሼ ጨርሻለሁ። አሁን ግን ተስፋ ማደርጋት አንድ ነገር አለች፣ እምስቅባት ጊዜ አለች። እሷን ደግሞ እግዚአብሔርን ለመሳቅ ጊዜ ያለ ብለኸኝ የለ ጌታ ሆይ እላለሁ ሁሌ ጸልይና። ሐና እንኳን እንደ ሰከረ ሰው ነበር የሳቀችው እና በቃ መልካምነቱን በትንሽ ነገር አልገልጸውም። ብዙ ጊዜ ዘምረዋለሁ። 2 በጣም ወዳቸው መዝሙሮች አሉ። መልካም ነክ ለኔ አባት የሚለውና ከእናትም ከአባትም በላይ የሚለው በጣም ወደው ዘምር ትችያለሽ? በጣም እሺ፣ በጣም ስለምወደው መልካም ነለኔ አባቴ፣ መልካም ነለኔ ጌታዬ፣ ታስብልኝ ለሞይ አንቺም ልጄ ብለ ሁልጊዜ ለኔ መልካም ነህ። መልካም ነለኔ አባቴ፣ መልካም ነለኔ ጌታዬ፣ ታስብልኝ ለሞይ አንቺም ልጄ ብለ ሁልጊዜ ለኔ መልካም ነህ። ፍቅሩን ሳስብ ይገርመኛል፣ ለኔ ያሳየው ምሕረት
ባወራው አያልቅ ችሎኛለሁኝ በፊቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናትም ከአባት የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናትም ከአባት የሚበልጥ የሚጠጋጋኝ ዘመዴ አልችልም እኔ መዝሙር ታሪክ አለው መልካም እግዚአብሔር መልካም አድርጎልኝ መልካም ነው ልነግርህ አልችልም ከምዘምረው ከማረገው በላይ እግዚአብሔር መልካም ነው ለኔ አሜን ከባድ ነው የምላቸውን ሌሊቶች አሳልፎኝ ለሞት ደርሼ ብዙ ጊዜ አትርፎኛል ብዙ የሞት ሌሊቶችን ብዙ ሞቴን የተመኘሁባቸውን ጊዜዎች አለው ብሎኛል እውነተኛ አባትነቱን ወዳጅነቱን አሳይቶኛል በቃ እኔ ወዳጅ ሆንሻለሁ አለኝ እኔ አባት ሆንሻለሁ አለኝ እኔ እጅሽን ይዝሻለሁ አለኝ በቃ አሁን በኮንፊደንስ ነው የምንቀሳቀሰው አባት እንዳለው ሰው እንደ ጀግና እግዚአብሔር በቃ ብዙ ነገሮችን አሳልፌዋለሁ ከእግዚአብሔር ጋር ሆኜ ያልቻልኩት ሌሊት የለም ከእግዚአብሔር ስር ሆኜ ያልቻልኩት ቀን የለም ብዙ የምጥ የሚመስሉ ከባድ ሌሊቶችን ጂን ይዞኝ ብዙ ጓደኛ አጥቼ ያለቀስኩባቸው ሌሊቶች ጓደኛ ሆነኝ ብዙ የተጨነቅኩባቸው ሌሊቶች ተጋርቶኛል እግዚአብሔር ጓደኛ ሆኖኛል ብዙ በተዘባበቱብኝ ፊት ቀና አድርጎኛል ብዙ በረገጡኝ በቃ ብዙ ነገር በአይምሮዬ ላይ በተናገሩት ብዙ ነገር እንዴት እስኪ ባል ድረስ አባት ሆኖኛል እምር በቃ ብዙ ተስፋ የሚያስቆርጥ ከቤተሰብ ሲሆን ከባድ ነው እውነት ከዋዳ ስትሰማው ምንም አይመስልም ከራስ ቤተሰብ ከምትወዳቸው ቤተሰቦች ግን ያልሆነ ነገር መስራት ያቆስላል ያልሆነ ነገር ሲሉክ ያቆስልካል ግን በእነሱ መካከል እግዚአብሔር ከፍ አደረገ በእነሱ መካከል ቀንና እድሜን ጨምሮልኝ እግዚአብሔር ይመስገን አሜን መልካም አሜን አሁን የት ነው የምትኖሪ ከወላጅሽ እናትሽ ጋር ነው አይደለም የት ነው የምትኖሪ ታዲያ ለብቻዬ ነው የምኖረው በዚህ እድሜ በጣም ማለት አየክ መልካም ነው ስለ እግዚአብሔር በቃ አሁን ላይ እግዚአብሔር ፕሮቫይደር ነው ማለት ብዙ ነገር አለ በጣም ብዙ ከባድ የሚሆኑ በዚህ እድሜ መጋፈጥ የሌለብኝ ነገር እየተጋፈጥኩ ነው ግና በዚህ ሰዓት ላይ ቤት ኪራይ ማሰብ ሳይኖርብኝ እያሰብኩ ነው ለምበላው ማሰብ ሳይኖርብኝ እያሰብኩ ነው መኖረው አስበው እንደኔ አይነት ሰው ደግሞ ሰው ማሰራት አይፈልግም ለምንድን ነው ከቤት ወጣሽው ያው እንዳልኩ ቅድም እናቴ በጣም ነቢያት ላይ ትኩረት አላት እና ነቢያት ሁሉ ደግሞ ነቢያት አሉ ግን ነቢያት ሁሉ ደግሞ ነቢያት አይደሉም ትክክል ሐሰተኛ የሚባሉ ነቢያት አሉ ጸጋውን የተሰጣቸውን ነገር በመጠቀም ብዙ ቢዝነስ የሚሰሩ ነቢያቶች አሉ በቃ በብዙ ነገር ልብ ወርዶ ነበር በነቢያት ጉዳይ ማለት ነው እና ያው በዚህ ምክንያት ያው ወደ ጂሆቫ ዊትነስ ገብታለች እናቴ ሃይማኖት ቀየረች ኦኬ እና ጂሆቫ ዊትነስ ሆናለች ኦሬዲ እኔ ደግሞ ያንን እንድገባበት በጣም ይፈልጋሉ እኔ ደግሞ ያነሳኝን ጌታ አልክድም ትላንትና
የተነሳበትን የማያቅ የሚደርስበትን አያቅ ማለት ዘማሪው። ስለዚህ ትላንቴን መርሳት የለብኝ። አንድ ነገር እንዲስተካከል ብዬ ጌታን ይሳል አረገው። ብዙ ነገሮች ቀርበውልኛል። እኔም ነገር እዚህ ጋር ብዙ ነገሮች መተውልኛል። ያን ግን ከጌታ ጋር አወዳደረው። ያው እዛ ነገር ውስጥ እንድገባ ፈልገው ነበር። እኔ ደግሞ አልገባም፣ በቃ በዚህ ጉዳይ አያስማማንም አልኩ። በዚህ ተጋጨን። ያው ከቤት ወጣሁኝ። አሁን ያው በቸርች ድጋፍ ነው ያለሁት። ከቤት ወጣሽ? አዎ። ቤተክርስቲያን የሚደግፍሽ? አዎ፣ ቤተክርስቲያን ነው የሚደግፈኝ። ያው ሶሻል ሚዲያ ላይ ተወሰነ መጥቻለሁ። እንግዲህ የት ቤተክርስቲያን ነሽ? ቃለ ሕይወት ነኝ። የት ቃለ ሕይወት? ዓለም ገና ቃለ ሕይወት። ስለዚህ ዓለም ገና ቃለ ሕይወት ነው የሚደግፍሽ አሁን? አዎ። የታገለግዩም እዛ ነው? በጣም ብዙ እውቀት ያስኩባት ቸርች ነች። ብዙ ያደኩባት እዛና ሙሉ ወንጌልም ደግሞ እንትን ብያለሁ። ወለቴ ሙሉ ወንጌል፣ ይሄ አርቲፊሻል እንዲሰራ ያደረጉልኝ ወለቴ ሙሉ ወንጌሎች ናቸው። ያው በጌታን ካገኘው ጀምሮ ሰፈር እስክንቀይር ድረስ ሙሉ ወንጌል ነበርኩ እና ሙሉ ወንጌሎችን በጣም ነው የምወዳቸው። ብዙ ትምህርቶችን አሁን ትምህርት ላይ ነው፣ እኔ ቃል ላይ ነው ትኩረቴ ብዙ ጊዜ። ትንቢቶች ላይ ለምን አላተኩርም መሰለህ? እግዚአብሔር ይናገራል በአንድም በሌላም በኩል፣ ግን ራሱ እኔ ለሱ የእንጀራ ልጅ አይደለሁም። እኔ ጋር መጥቶ ሊነግረኝ የሚፈልገውን እንዲነግረኝ ነው የምፈልገው። ሌላ መሀል አስታራቂ እንዲገባ አልፈልግም። አባትና ልጅ ተጣልተው ሌላ ሰው መግባት የለበትም። ልጅ ካጠፋ ራሱ አባትን ሆይዶ ይቅርታ ማለት ያለበት። አባትም ልጅን ሊያወራው ሲፈልግ ሌላ መንገድ ሄዶ ለልጄ ንገሩልኝ ማለት የለበትም። በዚህ ስለማምን ያው በቃ የሚያስፈልገኝን ከኔ ይልቅ ያውቃል፣ የሚያስፈልጋችሁን ከእናንተ ይልቅ ያውቃልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ አይደለም የሚለው። ስለዚህ ከኔ ይልቅ የሚያስጨንቀኝን እያንዳንዷን ነገር ያውቃል፣ የሚደርስብኝን የሚሆነውን ነገር። ብዙ ጌታም ብለቅ ብዙ የሚሳኩ ነገሮች እንዳሉ አውቃለሁ፣ ግን እሱ ደግሞ የዘላለም ሕይወቴ እንደማይሆንልኝ ያውቃል። ስለኔ ሲቆስል ለሱ ያልተመቸ ሀገር ለኔ እንዴት ሊመች ይችላል? ለሱ ያልሞቀ ቤት ለኔ ሊሞቅ አይችልም። እሱ ባለበት ጎጆ ውስጥ ባዶ ቤት ውስጥ ብቆይ ይሻለኛል ብዬ ነው ብዙ ነገሮችን የተውኩት። ማለት ብዙ ሰው ምን ያስበኛል ታውቃለህ? አሁን ላይ ወጥቼ ያው መልኳን ድማን ተጠቅማ አሁን በዚህ ጊዜ የሚያሰራት ሰው የለም። መልኳን ተጠቅማ ከወንዶች ጋር ብዙ ነገር እያሳለፈች እራሷ እየኖረች ነው። የቤት ኪራይ በጣም ብዙ ነዋሪዎች እዛ አካባቢ እቺ ልጅ የምትኖረው በቃ እንደዚህ በመሆን ነው። ዱርዬ ናት። ብዙ ነገር በማድረግ ነው ልጆቻቸውን ከኔ የሚቆጥቡ ሰዎች አሉ። የሚያዩብሽ ነገር ኖሮ ነው ወይስ ለምንድን ነው እንደዚህ የሚሉሽ? ምንም የሚታይብኝ ነገር የለም። ግን በቃ ያው ሰዎች እኔን አንደኛ ነገር እኔ ተጎሳቆዬ እሄዳለሁ በእኔ የሚታየው ጌታ ስለሆነ ማለት ነው። እስካለኝ ድረስ ያለኝን ነገር ንጹህ አድርጌ ነው የምለብሰው እና የሆነ ሰው ልጅ ሊረዳክ የግድ አንተ ዝቅ ብለክ ኩስስ ብለክ ካላየ ሊረዳክ አይፈልግም። እኔ ደግሞ ያ ሜንታል እኔ ውስጥ የለም። በቃ እኔ ሰው ለመርዳት ባዶ ቦርሴን እየሄድኩኝ ግን እንዳለው ሰው ነው መንቀሳቀሰው። በቃ ብዙ ሰው ትምህርት ቤት ሲያየኝ እንደ ሀብታም ልጅ ነው የሚያየኝ። በቃ ዳልቶኝ ብዙ ነገር ተሟልቶልኝ እናት አባቴ ብዙ ነገር እንዳላቸው አድርጎ ነው የሚያስቡኝ። ምንም እኮ ግን የለም፣ ምንም ቤቴ ውስጥ የለም። እኔ የምኖረው አገለግላለሁ። ቸርች ላይ የሚደግፉኝን ይደግፉኛል። ከዛ ውጪ ያው በቲክቶክ ሶሻል ሚዲያ ላይ ትንሽ የተወሰነ ፎሎወርስ አለኝና በዛ ሰዎች እንዴት በነገራችን ቲክቶክ ላይ ምናምን አንዳንድ ቪዲዮዎች ተለቃለሁ። የምለቀው ቪዲዮ ግን ለቲክቶክ ብዬ የምለቀው አይደለም። ብዙ ሰው ቲክቶክ ነው ብሎ የሚለቀው አይነት አይደለም። ህይወቴን ሰው እንዲያውቀው ስለምፈልግ የራሴ ህይወት ነው። ስለዚህ የኔን ህይወት እንደዛው ነው የምኖረው። እግዚአብሔርን ምንም የተለወጠ ነገር የለም። ልብስሽን ማንም ያጥብልሽ እንደዛው ነው ማጠው። የሆነ ዕቃ እንዴት ነው የምታረጊው? እንደዛው ነው ማረገው። ሌላ አይነት አመለካከት ያላቸው ሰዎች አሉ።
ግን ጌታ ካሰበበት ለሱ የሚያቀተው ነገር የለም። ስላሰባት ነፍስ የሚጨነቅ አምላክ ነው። እንኳን ለኛ ለወፎች እንደሚጨነቅ ነግሮናል። እኛ ስለራሳችን እንዳንጨነቅ ነው ስለ ወፎች እንደሚጨነቅ የነገረን። እኛ ደግሞ በሱ አምሳል ፈጥሮን ምን ያክል አንድ ልጁን ሰጥቶን ምን ያክል ለኛ እንደሚያስብልን ሊነግረን ስለፈለገ ነው ብዬ ነው ማስበው። አሁን እስከዚህ ድረስ በመጣሽበት መንገድ ባሳለፍሽው ህይወት ብዙ ውጣ ውረዶችን አልፈሻል። ይሄንን ኢንተርቪው የሚያዩ ሰዎች ካንቺ ምን እንዲማሩ ትጠብቂያለሽ? ምን እንዲማሩ ትያለሽ? ተስፋ መቁረጥ የለባቸው እንደሆነ ታውቃለህ። ተስፋ በጣም እንደኔ ያለ ሰው በጣም ተስፋ ነው የሚቆርጠው አውቃለሁ። ብዙ ሴቶች ቤት ውስጥ እንዳሉ ወንዶችም ሴቶችም ብዙ እንዲህ አካል ጉዳት የደረሰባቸው ሰዎች ብዙ የሰዎችን ወሬ ሽሽት ቤት ውስጥ የተደበቁ ብዙ ሰዎች አሉ። እና አንድ ልጅ ነበረች የሆነ ቲክቶክ ላይ መጀመሪያ ስጀምር ይሄንን ነገር እንዴት እንደምትሰሪው ልቀቂልኝ በእናትሽ እኔ ከቤቱ አልወጣም ብላኝ ነበር። እና የትኛውም አካል ጉዳት ካሰበበት ያስቀር። እኔ ማንን አይቼ መሰለክ ተስፋ አይኖረኝ ኒክ ቪውቺችን አይቼ ነው። ኦኬ ኒክ ቪውቺችን መጀመሪያ እኔ ከቤት ማልወጣባቸው ጊዜዎች ላይ መጽሐፍ ይሰጠኝ ነበርና መጽሐፉን አነብ ነበርና ያንተ የአእምሮ ዝግጁ ለመለወጥ ያንተ የአእምሮ ዝግጁነት ነው እኔን የሚሰማኝ በሙሉ እዛ መጽሐፍ ላይ አለ። በሰዓቱ የሚሰማኝ እያንዳንዱ ነገር ኒክ ከተወለደ ጀምሮ ተሰምቶታል። ገና ይሄንንም ደግሞ እየሰማ ያሉ ብዙ የሚሰማቸው ሰዎች አሉ። ብዙ መልፋታችን በእያንዳንዱ አሁን ጊዜው እስኪደርስ ድረስ ነው። ለሁሉም ነገር ጊዜው እስኪደርስ ድረስ ነው። ተስፋ ግን በህይወት ውስጥ ትልቅ ጉዳይ ነው። ብዙ ጊዜ የምናጉረመረመው በእግዚአብሔር ላይ ነው እንዲያረግ ስለምንፈልግ። ጊዜው ካልሆነ ግን በእኛ ጊዜ በጣም የረፈደ የሚመስለን ነገር በእግዚአብሔር ጊዜ ግን ገና ነው። በእግዚአብሔር እይታ ገና ነው። ብርቱካን ካልበሰለ አይጣፍጥም። ይክ እስኪ በስል ድረስ ተጠብቀዋለህ። ጊዜው ሲደርስ ግን ጣፍጦክ ትበላዋለህ። እያንዳንዱ ነገር ጊዜው ሳይደርስ ወደ ህይወታችን የሚመጣ ነገር የለም። ጊዜዋን ተጠብቆ እያንዳንዱ ሰው ቤት ያ ችግር ይፈታል። የከበዳቸው ነገር ሞራል ውድቀት ሊሆን ይችላል። ቤተሰብ ጋር ለመፈለግ ሊሆን ይችላል። መቻል ማሳየት ብቻ ነው የሚጠበቅብህ። እና አሁን ያኔ እንደማልችል የነገሩኝ ሁሉ አሁን ዝም ብለዋል። ለምን መሰለክ? አሁን ያኔ እንዲህ እንኳን ለማድረግ እንዴት ትቸገራለች? እንዴት ታርጊዋለሽ? በቃ መሞከር አለብኝ። ኒክ እጅ የለውም እግር የለውም። መጽሐፍ ግን መሞከር እንዳለበት ስለተሰማው በአፉ መጽሐፍ ጀመረ። ኦኬ እኔ ቀኝ ነበር መጽሐፈው። ቀኝ መጽሐፉን ወደ ግራ ማዞር እንዳለብኝ ተሰማኝ። አሁን በግራ ትጽፊያለሽ? አሁን በግራ ነው መጽሐፈው። ተቸግሬ ነበር። አይምሮ የሚነግረኝ አሳምሬ መጽሐፍ እንዳለብኝ ነው። እጄ የሚጽፈው አጣሞ ነው የሚጽፈው። እና ብዙ ጊዜ አይምሮአችን ካለብን ነገር ጋር እኩል እንትን አልልልን ይላል። ብዙ ነገር ከምናስበው በላይ ይሆንብናል። ግን እግዚአብሔር ዘገየ የምልበት ነገር ብዙ ነበር። ዘገየኩ እግዚአብሔር ትንሽ ቢደርስ ኖሮ ምለው ነገር ነበር። ትንሽ ቀድሞ ቢደርስ ኖሮ እግዚአብሔር የሚዘገይበት ነገር የለም። እያንዳንዱ ነገር በእይታ ውስጥ ስለሆነ እግዚአብሔር ዘገየበት ምለው ቀን አሁን ላይ የለም። ሰዓቷን ቀኗን ጠብቆ ነው እያንዳንዱ ይሄንን ሰው ለማያይ ሁሉ አሁን ላይ ምቾት ላይ ሆኜ አይደለም ይሄ የምናገረው። ደሎት ላይ ሆኜ አይደለም የምናገረው። አንድ እግዚአብሔር እንዳለው ሰው ነው የምናገረው። አሜን። ጓደኛ እንዳለው ሰው። አሁን እኔ እንዲህ ማመሰግነው ተሳክቶልኝ አይደለም። የምር የጤና ችግር ላይ ነው ያለሁት። ይሄ የተሰራልኝ አርቲፊሻል አሁን ያው ሰውነቴ እየጨመረ ሲሄድ እየጠበበ ይሄዳል። እየጠበበ ሲሄድ ያው ሰውነቴን ጥብቅ እያደረገ ሌላ እንትን ጠባሳ እየፈጠረ ቁስለት እየፈጠረ ነው የሚሄደው። እያመመኝም ቢሆን እግዚአብሔር ይመስገን የምለው አንድ ቀን ሁሉም ነገር ይስተካከላል ብዬ ስለማምን ነው። ይህንን አርቲፊሻሌንም ሰፋ ያለ እግዚአብሔር ያዘጋጅልኛል። አንድ ቪዲዮ አይቻለሁ። አርቲፊሻሉ እንደጠበበሽ የሚያሳይ ቪዲዮ አይቻለሁ። እውነት ነው። አዎ በጠበበኝ ቁጥር ያው ሰውነቴ ላይ አሻራዎችን እያሳረፈ ነው። ሰውነቴ ላይ ጠባሳ እያስቀመጠ ነውና ያው እንግዲህ እግዚአብሔር ደግሞ ሰፋ ያለ ያዘጋጃል ብዬ
አምኜ አሁንም አመሰግናለሁ ማለት አሜን። የሆነ ነገር ብዙ ነገር አልተመቻቹም ሲመቻቹ ጠብቀን አንድ ቀን እናወራዋለን እስኪመቻቹ ደግሞ ብለን ሲሆን ልንዘምረን ሳይሆን ለምናማረርበት አምላክ አይደለም አሜን። እሱ እያንዳንዱ ነገር ኢዮብ ሲወሰድበትም ምንድነው እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተባረከ ይሁን ያለ አሜን። በመስጠት ውስጥም በመውሰድ ውስጥም ምክንያት አለው እሱ በቃ ትክክል ነው ተሳስቷል አያውቅም ብዙ ነገር አይስተካከል እንጂ እግዚአብሔር ግን ልብን ያስተካክሎታል አሜን። በቃ ልብ ከተስተካከለ ሁሉም ነገር ይስተካከላል አሁን ተስፋ ምኖርለት ተስፋ እግዚአብሔር ነው በቃ እግዚአብሔር እንደኖርለት የሚፈልገው ኑሮ አለ ሰዎች ያሉኝ አሁን ራሷን ሽጣ ምናምን እኔ የኔ ምሳሌ 31 ላለችው ሴት ናት በቅድስና የምትኖር ሴት ባሏ እንኳን እኔ አሁን ለትዳር ደርሼ አይደለም ስለዚህ ቃል ማወራው የቃሉ ትርጉም ለገባው ሰው ግን በጣም ትልቅ ነገር ነው ዋጋዋ ከቀይ ዕንቁ ይልቅ ውድ ነው ይላል ዋጋዋ የከበረቻቸውን ሴት ባሏ በሄደበት ሁሉ ስለሷ የሚያወራላት የሚያመሰግናት አገልጋዮቿ ሁሉ የሚያመሰግናት ያቺ ሴት እኮ መተኛ ትችላለች ብዙ ነገር መተው ትችላለች ግን ስራ እንዳለ ሰው ሁሌ ንቁናት ሁሌ እንደ ዝግጁ ናት ማልዳ ትነሳለች በቃ አዎ ሁሌ ለቀጣዩ ክረምት ቀድማ ትዘጋጃለች እኔ ልቤን የተዘጋጀው ምንም የተዘጋጀውበት ነገር የለም ግን ከዚህ በላይ ቢመጣ እግዚአብሔር መልካም ነው ብዬ ካሁን በኋላ ልቀበለው እግዚአብሔር አቅም ሰጥቶኛል አሜን። እና በቃ ይሄንን የሚያይ ሰው እግዚአብሔርን ነው መልክ ማንንም ሰው ተስፋ አለው እኔ ተስፋ ካለኝ ሌላ ሰው ተስፋ ማይኖርበት አባታ ሳጥቶኝ ብዙ ነገር አሳጥቶኝ ጠላት ሲሆን ሳለ ታዲያ እግዚአብሔር ያዳነሽ ይለኛል እኮ ብዙ ጊዜ ጆሬ ላይ መጣ የዛለ ታዲያ ይለኛል ግን አላህ እግዚአብሔር ዝም ሲል ያላየ ይመስለናል ጸጥ ሲለን ያልሰማን ይመስለናል ሳይሰማን ቀርቶ ሳይሆን ጊዜዋን ጠብቆ ሊመጣ ነው አሜን። ያለ ጊዜ ዛሬ ላይ ቢያደርሰኝ ኖሮ ልክ እንደማንኛውም ሴት ብኩን ሴት ነበር መሆኑ ይሄን ሁሉ እንድማር ፈልጎ ሊሆን ይችላል ብዬ አስባለሁ አሁን ማስበው ብዙ ነገር ውስጥ አልፌ እዚህ ጋር ተቆም በቃ እቺን ሴት እንደሆነ አትፈልጎ ነው በቃ እኔ አሁን በንም ጉዳይ በክብር ያልደራደረ በእግዚአብሔር ክብር ያልደራደረ በቃ አገልግሎቴ ህይወቴ ኢየሱስ ነው እሱም ማይከብርበት ከሆነ ይቀራል ትልቅ መሆን ማደግ መለወጥ ደና ቦታ ደረጃ ለኔ ታርጌቴ ወይም ግቤ የምለው ነገር እንትን አይደለም ይሄ ምድር ላይ አሁን ያሉብኝ ችግሮች መፈታትና ለመፈታታቸው አይደለም ራሱ እግዚአብሔር ነው በቃ ግብ አለኝ አገልግሎት እንዳገለገል የሚፈልገው አገልግሎት አለ ካገለገልኩለት ከኖርኩለት ደስ ካሰኘውት ለኔ ትልቁ ደስታ እሱ ነው ትልቁ እሱ ደስ ሲሰኝብኝ ትልቅ ደስታ ነው ለኔ እግዚአብሔር ይመስገን አሜን። በጣም በብዙ ተስፋ መቁረጥ ውስጥ አልፈሻል ብዙ የማጉረምረም ጊዜ ነበረሽ አሁን ደግሞ እግዚአብሔር ይመስገን እያልሽ ነው ስለዚህ ማጉረምረምና እንዲሁም ደግሞ ማመስገንን እንዴት ታያቸዋለሽ ዋናው ጉዳይ ሰይጣን ምናችንን መሰላም ወሰደ የሚፈልገው ሰላማችንን እና የሆነ ሰዓት ላይ ስብከት ሳዘጋጅ እንዲህ ለልጆች ቲኔጆችን ትላለውና ሰላማችንን ነው መንጠቀም የሚፈልገው በዋናነት ሰላም እንሰጣችኋለሁ ይላል ኢየሱስ እኔ የምሰጣችሁ ግን ይላል ዓለም እንደሚሰጣችሁ አይደለም ይላል ኦኬ ዓለም የምትሰጠን ምን አይነት ሰላም ነው የሚጠፋ ሰላም ነው የሆነ ጊዜ የምትልበት ሰላም ነው ከዛ የሆነ ሰዓት ላይ ጥፍት የሚል ሰላም ነው እና ሰው ልጅ ሰላሙ ከተነካ ሁሉ አጉራምራሚ ነው ክርስቲያን ደግሞ ሰላምን ይዞ ነው የሚኖረው እና እንዴት ነው ሰላም ከሌለክ ሁሌ እንደ ጌታ ሆይ ያልክ ነው የምትውለው እኔ የምሰጣችሁ ሰላም ይላል ዓለም እንደሚሰጣችሁ አይደለም በቃ ሽሮ እየበላክ ትደሰታለህ ማለት ነው እኮ እሱ የሱ ሰላም ካለክ ከማጉረምረም ትወጣና በቃ በደስታ እያመሰገንክ እኔ ብዙ አንድ ታሪክ ነበርና በጣም እኔን የሚሰራኝ ታሪክ አንድ ባለጸጋ ሰው ነበር እና በቤቱ ሊተኛ እንቅልፍን ይፈልጋታል አይተኛም አንድ ደግሞ ከሱ ቤት ስር የሱን ልቅምቃሚ በልቶ
ኖርማል ተኝቶ ያድራል እና ሁሌ ያየዋል ይሄ ሰውዬ ሁሌ በመስኮት ተነስቶ እና እንቅልፍ መውሰድ ምናምን የእንቅልፍ መድኃኒት እየወሰደ ይተኛል ሁሌ እና አሁን ይሄ ሰውዬ ግን በቃ የሱን ትርፍራፊ የዛ የባለጸጋውን ትርፍራፊ በልቶ ግን ለጥ ብሎ ይተኛል። አንተ ሰውዬ ግን ምንድነው የምታረገው ብሎ አንድ ቀን ሄዶ ጠየቀው። ግን እኔ ምንም የማረገው ነገር የለም እግዚአብሔር ይመስገን ብቻ ብዬ ነው የምተኛው። ያው ስላላሳጣኝ እግዚአብሔር ይመስገን ብቻ ብዬ ነው የምተኛው። ያ ባለጸጋ ግን እንቅልፍን በብር አልገዛውም። ሰላም ነው እኮ ሰላም ሲሆን ውስጣችን ምንም ነገር የለም ግን ደስተኛ ነን። ምንም የተሟላ ነገር የለንም እግዚአብሔር ይመስገን እንላለን። አየክ ለዋና ሰው ልጅ ወሳኝ ለማጉረምረምና ላለማጉረምረሙ ሰላም ወሳኝ ነገር ነው። ሰው ባዶ ቤት አይታጣቀም ብዙ ጊዜ ባዶ ቤት ናቸው እኮ ግን ደስተኛ ናቸው። በቃ አያጉረመረሙ። በቃ እኔ በህይወቴ እንደዚህ አይነት ቤተሰብ ነው የምፈልገው የምወደው በጣም ደስ ይለኛል። ምንም ነገር የላቸውም ቤታቸው ውስጥ ግን እግዚአብሔር ይመስገን ብሎ ይኖራሉ። አንዳንዱ ሙሉ በቃ የተትረፈረፈ ሀብት ኖሯቸው ግን ቤት ውስጥ ተዘጋግቶ አንዱን ሳይወድ አንዱ ላይ እየቀሰረ ይኖራል። ይሄ ማጉረምረም ሰላም ማጣት የታወከ ቤተሰብ እንደዛ ነው የሚኖሩት። አየክ ግን ሆነ እኛም በጥቂቱ በጌታ ያለች ማዘር ያንን ሰላም ስላየሁት ነው በቤተሰብ ደረጃ ምሳሌ አድርጌ የምነግርህ። ሽሮ በልተን በሰላም ተኝተን እናድራለን እግዚአብሔር ይመስገን እንላለን። ስጋ እንደበላ ሰው ፊታችን እያበራ ነው የምንንቀሳቀሰው። እግዚአብሔር ነው ከኛ ጋር ያለው። ኢየሱስ ደግሞ የዘላለም ሰላማችን ነው። ለአማኞች የዘላለም ሰላማችን ነው። በቃ እሱ የሚሰጥክ ሰላም ለማጉረምረምና ላለማጉረምረም ዋና ምን የምለው ነገር እሱ ነው። ያ ማጉረምረም በራሱ አንድ ተስፋን የሚያጨልም ነገር ነው። ሰው እግዚአብሔርን ሲያምን በእግዚአብሔር ላይ ጉዳዩን ሲጠል ተስፋው እየለመለመ ይሄዳል። ከዛ ሰላማዊ ሰው ይሆናል። ስታጉረመርሚ ነገሮች ላይ በጣም እዛ ላይ ያብሰለሰል ስትቆይ በእግዚአብሔር ላይ መጣልን ታጫዋለሽ። ያኔ ደግሞ በራስሽ ስለምትሸከሚ በጣም ትደክሚያለሽ። ቀደም ብዙ ነገር ነው ያነሳ ነው እንግዲህ በትምህርት ቤት ቡሊ የተደረግሽበት፣ በቤተሰብ የተከፋሽበት፣ በአባት ያልተፈለግሽበት በጣም ብዙ ምዕራፎችን አልፈሻል። በዛ ውስጥ ሁሉ አልፈሽ አሁን መጣሽ ደግሞ በቃ ምንም ቢሆን እግዚአብሔርን አመሰግናለሁ እያልሽ ይህንን ስሰማ አንድ ነገር መጠየቅ ፈለግኩኝ። በህይወትሽ ላይ ባለፉት ሰዎች እንደዚህ በተለያየ መንገድ የተለያየ ነገር ያደረጉትን ሰዎች ቂም ይዘሽባችኋል? ስለ ይቅርታና ስለ ቂምስ ምን አይነት መረዳት ነው ያለሽ? ምክንያቱም የምጠይቅሽ በልጅነት ጭንቅላት ቀላል ነገር አይደለም። አንዳንድ ጊዜ በልጅነት የሆነ ገና በ4 በ5 ዓመት የሆኑ ነገሮች ሁሉ ለረጅም ጊዜ አእምሮ ውስጥ የሚቆዩበታል። ፕላስ ደግሞ አንቺ 10 ቤት ውስጥ ገብተሽ እንደዚህ አይነት ነገር ሲፈጠር ቀላል ይሆናል ብዬ በፍጹም አላስብም። አሁን እነዚያ ቡሊ ያደረጉሽን ሰዎች ቅድም እንደው ስታወሪ አባትሽን እጅሽ ከተጎዳ በኋላም ደውለሽ ስታናግሪ የመለሰልሽ ስትነግሪ ነበር። ከዛ መገፋቱ አለና አሁን ላይ ስለ ቂምና ስለ ይቅርታ ያለሽ መረዳት ምንድነው? ትክክለኛው መረዳትሽ ምንድነው? እውነቱን ለመናገር በጌታ ከመሆኔ በፊት በጣም ላጠፋው የምፈልገው አባቴ ነበር። በጣም በቃ አድጌ ብዙ ነገሮችን ሳድግ ብዙ ነገር ስለሰማው በቃ ማጥፋት አለብኝ። በጌታ ሆኜ ስቲል 2016 ድረስ በቃ እውነቱን ነው የምነግርህ እኔ በጣም እንትን ነበርኩኝ። በቃ ልቤ ተይዞበት ነበር ስለማይፈልግሽ። አዎ በቃ እንደ የዚህ ሁሉ ታሪክ መበላሸት እሱ ነው ብዬ ነበር ማምነው። ምክንያቱም እሱ ቤቱን ባይጥል ለሚስቱና ለልጁ ጥሩ ፍቅርን ቢሰጥ እንደማንኛውም አባት ሲያገኝም ሆነ ሲያጣ በቃ ከልጅና ከሚስቱ ጋር ቢሆን ይህ ሁሉ ነገር ባልተፈጠረ ነበር፣ በሰዎች ዘንድ ባልተወራ ነበር ብዬ ነበር ማስበው። እና ለዛ ምክንያት በቃ በጣም እንትነለው ነበር ምክንያታዊ መሆን እስኪያቀታኝ ድረስ ብዙ ነገር እሱ ላይ ነበር እንትምለው ቂም ያዝኩት። የሆነ ቀን ላይ ማርሴል ሄጄ ነበር። በጣም ስለ ይቅርታ ሲያስተምር ነበር የሆነና
አንድ ልጅ ቴስቲሞኒ ሲሰጥም ሰምቼ ነበር። እናቴ አለ ይቅርታ ሳታረግልኝ ሳልላት የሞተችው አለና ይቅርታ ማድረግም ማርሲል ላይ መስከረዋለሁና ይቅርታ መጠየቅም ማድረግም እንዳለብኝ ተሰማኝ። ፈልጎ አይደለም በሰይጣን እስራት ውስጥ ስለሆነ ነው። ስለዚህ ይቅርታ አሁን እኔ በማንም ሰው አልያዝም። እውነቱን ለመናገር አሁን ብዙ ነገር ብትናገረኝ ግን ያው ለኔ አሁን ላይ ሰው ከሚናገረኝ ይልቅ ቢመታኝ ይቀለኛል። ግን ተናግሮም ደግሞ ለሰዓቱ ወይ ላለቀስበት ወይ ሊከፋኝ ይችላል እንጂ እኔ እንደዚህ ባህሪ አይደለም። እሱ እንኳን ሁላችንም ማንም ራሱን ጻድቅ አያደርግም። ሁላችንም የራሳችን ጥፋት ይኖራል። ግን በዛ ሁላ ውስጥ እሱ እንኳን ይቅር ብሎኛል። ወደ ቤቱ አምጥቶኛል። ህይወትን ሰጥቶኛል። ተስፋን ጨመረልኝ። እድሜን አበዛልኝ። እንዴት መሰለኝ አሁን መኖረው ገመድ እየተጎተተ ገመዱን ለመያዝ የሚሮጥ ሰው እንደዛ ነው እየኖርኩ ያለሁት። እሱም በቃ እግዚአብሔር ያሰበልኝ ተስፋ ጋር እስከምደርስ ድረስ እየሮጥኩ ነው ያለሁት። በቃ አሁንም ብዙ ያለኝ ነገር አለ። እዛ ጋር እስክደርስ ድረስ ገመዱን እስክትይዘው ድረስ አንድ ነገር ትከተለዋል አይደል? በቃ እንደዛ ነውና ይቅርታ ለኔ ትልቅ ቦታ አለው። እኔም ቶሎ ነው አሁን አንድ ነገር ከሰው ጋር እንተሰል በቃ እሺ ይቅርታ ብዬ እሄዳለሁ። በቃ ምክንያቱም ይቅርታ ትልቅ ቦታ አለው። አደርጋለሁ ብሎ ብዙ ነገር ያላረጉልኝ ሰዎች አሉ። እኔ ደግፍሻለሁ፣ እኔ እንደዚህ ነኝ ያሉ ሰዎች አሉ። እነዛ ሰዎች ላይ ሁሉ ግን ምን ሆነው ነው በጣም እናደር ነበር የሆነ ሰዓት ላይ። በቃ እግዚአብሔር መልካም ነው። በምንም ውስጥ እኔ በማንም አልያዝም። አሜን። እንደዛ ካልሆነ የሆነ አባባል አለና ቂም ይዞ ጸሎት ሳል ይዞ ስርቆት ይላሉ። እና ስለዚህ የሆነ ነገር ይዤ እግዚአብሔርን ደግሞ እንዲህ የሰውን ነገር እኔ እንደዚህ ይዤ እግዚአብሔር ደግሞ አንተ የኔ ነገር ስጠኝ እንደማለት ነው። እኔ ሁሉንም ነገር ልቅቅ አደርገዋለሁ ለጌታ። ጌታ ስለኔ ያውቃል። ብዙ ጊዜ እንዴት አለፍሽው የሚባሉትን ነገሮች እግዚአብሔር ራሱ ነው የሚያሳልፈኝ። ስለዚህ እንዲህ ነው የምለው ነገር የለኝም። በቃ ይቅርታን የሚያስተምረኝ የራሱ እግዚአብሔር ነው። ፍቅርንም ሰላምንም በቃ ምንም ላይ ማንም ላይ ዲፔንድ እንዳልሆነ ያደረገኝም ራሱ ነው። ብዙ ጊዜ ቀጥቶኝ አልቅሼ ብዙ ጊዜ ሰው ላይ ዲፔንድ ሆነና ቀጥቶኝ አልቅሼ ከፍቶኝ ከዛ በኋላ በቃ ምን ማድረግ አለብኝ ስል የሆነ ቃል ይሰጠኛል። ቃል ኦኬ ቀጣይ እኔ እንትን እንድለው ያደርገኛል ማለት ነው። ጌታ ኢየሱስ ክርስቶስ ላንቺ ማን ነው? ኢየሱስ ለኔ ጓደኛዬ ነው። በጣም በቃ አባቴ ነው፣ ጓደኛዬ ነው፣ ማምለጫዬ ነው፣ መድረሻዬ ነው። ማለት አውርቼ አልጨረሰውም። የሆነ አይነት ያየሁት ፍቅር አለ፣ የደገፈኝ አደጋገፍ አለ። እንዲህ በቃ ልወድቅ ብዬ ይዞ ያተረፈኝ ቀን አለ። በቃ ይሄ ምንድነው እሱ መግለጽ ከምችለው በላይ አባት ሆኖኛል፣ ጓደኛ ሆኖኛል። እማላፍርበት በቃ ሰው ጋር አድርገው ብዙ ያልፈርኩባቸው ነገሮች አሉ። ጥሩ ከሚባሉ ከሰዎች በላይ ለኔ ጥሩ አባቴ ነው፣ ማምለጫዬ ነው። ምንድነው የመኖር ትርጉም የማገኘው እሱን ሳስብ ነው። በቃ ኦኬ ይሄ ሁሉ ነገር ውስጥ አልፌ ለካ እግዚአብሔር ሊሰራልብኝ አስቦ ነው ብዬ እንደገና በተስፋ እንድኖር ኢየሱስ ለኔ ባጭሩ በጣም ተስፋዬ ነው። ነገ የምጓጓለት ኢየሱስ ተስፋዬ ስለሆነ ነው። የሆነ ሰላምን ሰጥቶኛል፣ ጤናን አሁን ላይ እንዳለው ደህና ነኝ እግዚአብሔር ይመስገን እንድል አድርጎኛል። ብዙዎች በአልጋ ላይ ቀርተዋል፣ ብዙዎች ቤት ውስጥ ቀርተዋል። እኔን ግን እድል ሰጠኝ እግዚአብሔርና እድለኛ ነኝ እኔ በእግዚአብሔር ፊት። በቃ እኔ ጌታ እድለኛ ነኝ ነው የምለው። እግዚአብሔር ይመስገን። አመሰግናለሁ። አሜን።